أولئك هم الوارثون الذين يرثون الفردوس هم فيها خالدون سبحان الله مين ይላል መሰላችሁ ፕሮግራሙ ሲጀመር ያው ምልክት ታሳኛላችሁ ማለት ነው አንዴ ወልቤና አንዴ አፎን እሺ እንትኖች ሞዴሬተሮች ሰው አታስገቡም ሰው አታስወጡም ከሆነ በኋላ እሺ ኮሜንት ብቻ ነው የምትቆጣጠሩት እኔ እላለሁ ገስቱን እኔ እቆጣጠራለሁ ማለት ነው ከዛ ገስት ላይ ደግሞ ሳስወርዳችሁ ሳስወጣችሁ ደግሞ ቅር እንዳትሰኙ መጀመሪያ ጉዳዩ የሚመለከታቸው ለጉዳዩ ቅርብ የሆኑ ሰዎችን አስገባለሁ ከዛ በኋላ ሁላችሁንም በተራ አስገባችኋለሁ ተመልሳችሁ ትገባላችሁ ቅር እንዳትሰኙ ለጉዳዩ ቅርብ የሆኑ ሰዎችን መጀመሪያ ገስት ላይ አስገባለሁ እሷ የምፈልጋችሁን ሰዎች ካስገባው በኋላ ከዛ ሁላችሁንም በየተራ አስገባችኋለሁ ቅር እንዳትሰኙ ወልቤን ቀጥል أعوذ بالله من الشيطان الرجيم عوف بلونيا تعلقوا شيء الله شو والله إني من الممالك جاهل مننا عوف بلونيا شيء سلجة مركز بيتشانو قد أفلح المؤمنون مؤمنان في اللاغوتاتشون هلو بأرقد آغنيو ويم دانو إنما مؤمنان إيه هم كرايتيريا الله سيتا دربوان مالتنا سبحان الله آياتو እኛ የምንገባ ሙስሊሞች የሚገቡበትን አያውቁም የሚባለው ነገር ይሄው والله እንደዚህ ግልጽ አድርጎ ማለት ነው እነማን ናቸው እነዛ የዳኑት ድኗል ነው ይድናሉ አይደለም በፊውቸር ቴንስ አይደለም ኢስ ጀስት እንዶ ዩኒቨርሳል ትሩዝ በሚባለው አነጋገር አይነት አላህ ምን አለ ምእመናን ፍላጎታቸውን ሁሉ በእርግጥ አገኙ እነማ አላህ ከዚህ በታች ይቆጥራቸዋል الذين هم في صلاتهم خاشعون إن ذا الناس بسجدتاچو وسط الله الفريوج والذين هم عن اللغو معرضون إن ذا الناس كودك نغغر راقيوج على بالي ንግግሮችን የማይናገሩ ማለት ነው የማይጠቅሙ ነገሮችን የማያዳምጡ የማይናገሩ ማለት ነው والذين هم للزكاة فاعلون إن ذا እነሱ ዘካን ሰጪዎች والذين هم لفروجهم حافظون إن ذا እነሱ ብልቶቻውን ጠባቂዎች የሆኑት ከዝሙት የራቁ إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين ከሚስቶቻቸው ውጪ ሌላ ጋር የማይሄዱ ብልቶቻቸውን የሚጠብቁ فمن ابتغى وراء ذلك فأولئك هم العادون إن ذا ወዲያ የፈለጉ ሰዎች እነርሱ ወሰን አላፊዎች ናቸው ኢነላህ ላ ዩሂቡል ሙዕተዲን ማለት ነው ከዚህ ያለፉት ከዚህ በላይ ፍላጎት ያደረባቸው ምንድነው እነሱ ድንበር አላፊዎች ናቸው ይላል والذين هم لأماناتهم وعهدهم راعون እነርሱ ለአደራዎቻቸው ለቃል ኪዳናቸው ጠባቂዎች ባሁን ሰዓት በጣም ትልቁ ችግር ያለብን ይሄ ነው ማለት ነው والذين هم على صلاتهم يحافظون إن ذا እነርሱ በስግደቶቻቸው ላይ የሚጠባበቁ ሰላታቸውን በሰዓቱ የሚሰግዱ أولئك هم الوارثون سبحان الله ሰስፔንድ ያደርጋል አላህ ይወርሳል أولئك እነሱ ወራሾች ናቸው አለ ምን ይወርሳሉ الذين يرثون الفردوس هم فيها خالدون سبحان الله እነዚህ ከላይ ሰማይ ሲፋቸው እየተጠቀሱ ሰዎች እነዛ ፍርደውስን አለ ለዓላይ ገነትን የሚወርሱ ናቸው እነርሱ በእርሷ ውስጥ ዛውታሪዎች ናቸው አለ ደግሞ አላህ አያቸው በቃ መውጣት የለም እንደ አዱንያ ቤት አላህ ከነዚህ ያድርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ጃዬ ጀዛከላህ ጃይለም እንዴ ጀዛከላ ኸይር ወንድማችን አልበየ ማሻአላህ ወላሂ አንዳንዴ መተዋወስም ጥሩ ነውና ስንተዋወስ የኛም ቀልባችን ነሲሃ አንዳንዴ መተዋወስ በወንድማማቾች መካከልም እየረሳን ነው አብዛኛዎቻችን ጀዛከላ ኸይር ወአሰነ الجዛ አላህ እሺ ኡስታዝ ጀማል ሰላም አለይኩም
ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ እንኳን ደህና መጡ። እሺ እሺ ነቢሉ አለክ አለው እንጂ አየህ። እሺ ስማ ላስወርድክና አስገባሃለሁ። ኖ ችግር የለም። እኔ ከስሩ ታብታብ ያው እኔ አንተን እንትን ስለምልክ ነው አስገባሃለሁ። ኧረ ጣጣ የለም ቀባኝ። ለማንኛውም እሺ አባቴ እሺ። ስለዚህ አሁን ምን እናደርጋለን? ገስት ላይ ደግሞ ያላችሁ ሀሳባችሁን ቶሎ ስትገልጡ እኔ ራሴ ያስወርዳችኋለሁ። እሺ ቅር እንዳትሰኙ። አሁንም ቤቱን ማኔጅ እንዳደርገው ማለት ነው፣ እንዳትከፉ ኢንሻአላህ እንትን እንላለን። እሺ ሴና አለሽ እንዴ? ሴኑ ወይ አለሽ? አዎ እሺ ስሚ ላስወርድልሽና ተመልሰሽ ትገቢያለሽ፣ ግን እንዳትሄጂ እፈልግሻለሁ። እሺ እሺ ቴንክ ዩ። ቅር እንዳትሰኙ እሺ። በኋላ እንትን ቤቱን ለማስተካከል ነው። ኮመንት አታጥፉ እሺ። በቃ ይማ እኔ አሁን ምንድን አልኳችሁ? የሚሳደብ ሰው ብቻ ተቆጣጠሩ። ሌላ ምንም ነገር አትንኩ። ቤቱን አትበጥብጡ። እሺ እሺ እንትን ዮኒ ወይ ደግሞ ዳሪያ ከታያችሁ ሳቧት። እስቲ ተክቢር አድምቁት። ቤቱን በተክቢር ቀላል ነገር መስሏችኋል? አንድ ሰው ነፍሱ ከእሳት ወደ አልሐምዱሊላህ መጨረሻ ላይ እሺ። ኡስታዝ ወይር ሰላም አለይኩም። ኡስታዝ ወሂድ አሉ? እሺ ኡስታዝ ወሂድ ምናልባት አልተመቻቸውም። እስቲ ኡስታዝ ጀማል ይሄዱበት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለው ቀጥሉ። ማውራት ይችላሉ? አሁን ማውራት ይችላሉ? አዎ ማውራት ይችላሉ በተወሰነ መልኩ። በቃ እሺ ይቀጥሉና ይጀምሩትና እኛ እንቀጥላለን ኢንሻአላህ። ምን ልጀምር? በቃ አብስሩን ከዛ እንቀጥላለን። ችግር የለውም ኢንሻአላህ። እንግዲህ ያው እንደሚታወቀው ለዘመናት በተለያየ ጊዜ ኦኬ መልሷት ኤደን ወርዳለች። ኤደን መልሷት ትመለሳለች። ገስት ላይ ያላገኘኋችሁ ሰዎች አላችሁ? ዞር ብዬ ነበር እኔ አጋጣሚ ድምጽ ሰማ ነው የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሆልቤን፣ ቶፊቅ፣ ዮኒ፣ ዳሪያ፣ አዲስ አለም፣ ኡስታዝ ጀማል መሰለኝ ከላይ ያለው ጀማል። የኛ ጀማል ነህ የኔ? አዎ ሰላም አለይኩም ኡስታዝ። በጣም ረጅም ጊዜ። ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ አዲስ አለም ማሻአላህ። እሺ ኤደን እንኳን ደህና መጣሽ። ዳሪያ ሰላም ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባላ ሰላምታ። ኤደን አለሽ? አሎ ሰላም ለእናንተ። እሺ እንዴት ነሽ? እንግዲህ እንደምትመለከቱት የሰው ልጅ አምላክን ፍለጋ በሚያደርገው ጥረት ሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ይላል አላህ። አላህ እሱን ለማግኘት በእሱን መንገድ ለማግኘት እሾት ያላቸውን ጥማት ያላቸውን ሰዎች እየፈለገ ሂዳያ ይወፍቃል ማለት ነው። ሂዳያም ሆነ ደላላ ከኢማንና ከኩፍር በኋላ የሚመጣ ቅጣትና ሽልማት ነው። ራሱ በክህደት ውስጥ ያለ ሰው በዚህኛው ዓለምም በቀጣዩ ዓለም ላይ እንቀጣዋለን ይላል። በዚህ ዓለም ላይ ሰው ሲቀጣ ደላላ ነው የሚቀጣው። አላህ ያጠመዋል። ሁጃ ቆመበት አንድ ሰው ሪሳላው መልእክቱ ደርሶት እያወቀ ሆን ብሎ ስራዬ ብሎ የሚያስተባብል ሁጃ የቆመበት ሰው አላህ ይቀጣዋል። ያ ቅጣት ምንድነው? አላህ ያጠመዋል ማለት ነው። በተቃራኒው ደግሞ ወደሱ የሚመለሱትን ለማመን ራሳቸውን ያዘጋጁ በሱ መንገድ ሾት ያላቸውን ሰዎች ደግሞ ሂዳያ ይወፍቃል ማለት። ሂዳያ ካላህ ዘንድ ተውፊቅ ነው በኢስላም አስተምሮት ማለት ነውና ከዛ አንፃር ምንድነው እቺ ልጅ የተለያየ በተለይ በጣም ስነ ምግባርና ግብረ ገብ አላት። ከበፊት ጀምሮ ነው ከመቅደስ ጋር ማቃቸው ማለት ነውና በጣም ስነ ምግባር የተሞላች ግብረ ገብ የተሞላች ልጅ ናት።
እኔ ብያቸዋለሁ ከበፊትም ጀምሮ ማለት ነው። ሰዎች መስለም ካለባችሁ ስለሙ፣ ደስ ነው የሚለን። አንደኛ ፕሪቪሌጅ ካላ ዘንድ እናገኝበታለን። ወንድምና እህቶቻችን ሆናችሁ ከእሳት ነፃ ስትወጡ ማየትን የመሰለ ነገር የለም። በተቃራኒው ደግሞ ባሰልሙም እንኳን ሚስኮንሰፕሽን ሳይኖራችሁ ለኢስላም ፖዚቲቭ ሜንታል አቲቲዩድ ኖራችሁ ጥሩ ጎረቤት፣ ጥሩ ቤተሰብ፣ ጥሩ ዝምድና ያለው ሰው እንደ ሀገርም እንደ ሰውም የጋራ ሴት ብዙ ነገር ስላለን አብረን መኖር እንችላለን ነው። ይሄ የኛ መርህ ነው፣ የሙስሊሞች መርህ ነው። እና በጣም ብዙ ተጋግጣለች፣ ብዙ ውጣ ውረድ በህይወቷ ውስጥ ነበረ። ዛሬ የተባረከች ቀን አለች። በዚህ የተባረከች ቀን ውስጥ ለውሳኔ ለመብቃት ሞከራለች ማለት ነው። ኢንሻአላህ የነበራትን 2 ተርኒንግ ፖይንቶች ተነግረንና እኔ ሪኮመንድ ማደረገው ራሱ ወንድም ጃቢር ሻሃዳ ቢያስይዛት ነው ደስ የሚለኝ ማለት ነው። ማለት ደስ የሚለኝ በጣም ኢፈርትና ኮሚትመንት አድርጎ ስራዬ ብሎ በስነ ምግባርም በግብረ ገብም በተለያየ ነገር በእውቀትም በምንም በትሪትመንትም በተለያየ ነገር ለፍቶ ለዚህ ለፍሬ ያበቃት እሱ ነው። ፍሬ ባበቃት ሰው እጅ ሻሃዳ ብትይዝ ደግሞ ይበልጠኛ ደግሞ ደስታችን እጥፍ ድርብ ይሆናል ማለት ነው። ዛሬ የደስታ የፍስሐ የሐሴትና የተድላ ቀን ነው ቀኑ ራሱ ማለት ነው። ኢንሻአላህ ሁላችንም በጣም ነው ደስ ያለን። እንግዲህ አሁን ምንድነው የምታረጊው? 2 ተርኒንግ ፖይንቶችን ትነግሪናለሽ። አንደኛ የመጀመሪያ ተርኒንግ ፖይንት ክርስትናን እንዴት እንደተወሽና ሁለተኛው ነገር ደግሞ እስልምና ልትቀበይበት የቻልሽበት ምክንያት ጥቅላዊ የሆኑ ነገሮች ዝርዝርም ላይሆኑ ይችላሉና 2 እንትን ያደረገሽ ተርኒንግ ፖይንትሽ ላይ ስትራይክ ያደረገሽን የነካሽን ውስጥሽን የነካሽንና በቃ ነካኝ፣ ይሄ ነገር በጣም ነካኝ፣ ይሄ ነገር የሚያሳርፍ ነገር ነው ብዬ ድምዳሜ ላይ ያደረሰኝ ይሄ ነገር ነው ብለሽ ባጭሩ 3 ደቂቃ ተሰጥቶሻ በ3 ደቂቃ ውስጥ ንገሪን ሄደን። እሺ ኡስታዝ ቆይ አንድ ነገር ልበርሷ ከማለቷ በፊት ኤዱ ሻሃዳ ይዛለች ዛሬ። በነገራችን ላይ እንዲወጣም አልፈለገችም ነበረ። እኛ ደግሞ አይ መውጣት መታወቅ አለበት፣ ምክንያቱም ጀማው አንድ ይዛለች ሻሃዳ ማሳወቅ ስለፈለገች ነው የመጣችው። አንደኛ ነገር እንትን አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። አይ እኔ የደረሰኝ ኢንፎርሜሽን እንደዛ ስላልነበረ ነውና በጣም ደስ የሚል ነገር ነው። ነፍሷን ማስመለጧን ነው እኛ የምንፈልገው። አደባባይ ላይ ሻሃዳ ያዘች በውስጥ ያዘች አይደለም ነጥብ፣ ዋናው ሻሃዳ መያዟ ነው። ነገር ግን ፕሮክላሜሽን ነው ራሱ ማለት በዛ መንገድ ውስጥ በጣም ፕሮሰስ አካሄዳ ያንን ፕሮሰሱን ያካሄደችበትን መንገድ ደስታዬን አብራችሁ ተካፈሉ፣ ደስ ብሎኛል። ላኢላሃ ኢለላህ ሲል ሰው እንዴት ነፍሱ እንደሚያርፍ ምን ያህል እንትን እንደሆነ ያለው ነገር ስሜቱን ያው የሰለመው ሰው ነው የሚያውቀውና ያንን ደስታዬን ተጋሩልኝ፣ ሰለምቴዎቹ ተጋሩልኝ። ያኔ እናንተ የታመማችሁበትን ህመም እኔም ታመሜ ነበረ፣ እናንተ ያገኛችሁትን ደስታ እኔም አግኝቻለሁ የሚል መልእክት ለሰለምቴዎቹ ነው የደረሰው። ሙስሊም ለሆናችሁና ለነባሮቹ ደግሞ እንኳን ደስ አላችሁ። ላኢላሃ ኢለላህ የሚለውን ገመድ ይዤ ተንጠልጥዬ ወጥቻለሁ። ከእሳት ጉድጓድ አፋፍ ላይ አፋፉ እንደምትመለከቱት ሽርክ ነው፣ ኩፍር ነው፣ ኒፋቅ ነው፣ ቢድዓ ነው። ከእንደዚህ አይነት ነገር ውስጥ ተንጠልጥዬ ላኢላሃ ኢለላህ የሚለውን የአላህን ገመድ ይዤ ድኛለሁ እያለች ነው ያለችው። ቀደም አይ ቲንክ ከሩቆኝ ሳዳምጥ ነበረ። ኦልቤን ነው መሰለኝ ወንድም ኦልቤን ሲናገር ነበረ። ሱረቱ ሙእሚኑን መርሃኑ ነው የሚለው። በእርግጥ ራሱ ቀድ ማለት በአረብኛ እርግጥ ነው የሚለው። በእርግጠኝነት አለ የነገረን ምዕመናን ዳኑ ነው የሚለው ብለው ዳኑ። ከምን ዳኑ የሚለው ደግሞ ኢሴንሻል ሰልቬሽን ላይ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ምንድነው ያለው? በእሳት ጉድጓድ አፋፍ ላይ ነበራችሁ ነው የሚለው። አፋፍ ላይ አፋፍ አይታችሁ ከሆነ ወደ ጉድጓዱ የሚጨምረው የመጀመሪያው ክፍል ነው። እነዛ ነገሮች እነ ሽርክ እነ ምናምን ናቸውና ከእርሷም አላህ ዳናችሁ ይላል። እርሷ ተብላ ኦብጀክቲቭ ፕሮናውኗ ተከታይ መጣች ተብላ ጠስም የእሳት ጉድጓድ አፋፍ የሚለውን ነው። ከአፋፉ ከእርሷ ዳናችሁ ነው የሚለው። ስለዚህ ከአፋፉ ላኢላሃ ኢለላህ የሚለውን ገመድ ይዤ ተንጠልጥያለሁ እና ይሄን ገመድ ከዚህ በኋላ ብላለች። ያላን ገመድ ያዙ ስለሚል አላህ እስቲቃማ ያስፈልጋል፣ ጽናት ያስፈልጋል። ገመዱ ከተለቀቀ ግን ወደ ገደሉ አፋፍ ነው ሰው የሚሄደው። አፋፉ ደግሞ ወደ መጨረሻ ላይ የሚዳረገው ወደ ምንድነው? ወደ እሳት ነው የሚዳረገው። እና አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ላኢላሃ ኢለላህ ላኢላሃ ኢለላህ ላኢላሃ ኢለላህ ሙሐመዱ ረሱሉላህ አብዱ ወረሱሉ። ከአላህ በስተቀር በሐቅ የሚመለክ አምላክ የለም፣ ሙሐመድም የእርሱ ባሪያና መልእክተኛ ነው። በሐቅ የሚመለክ አምልኮ ለሱ ብቻ ነው። ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህ አለ። ከአላህ ውጭ የሚመለክ አምላክ የለም። የአምልኮ ሐቅ የሚገባው የፈጠረ ነው።
ፍጡር የአምልኮ ሀቅ አይገባውም። በምንም ዳይሬክት ኢንዳይሬክትም ሆነ ጉድ ሰርቪስ ወይም ደግሞ አምልኮ የሚባለው ኢባዳ የሚገባው በቀጥታም ሆነ በተዘዋዋሪ አንድ አምላክ ብቻ ነው። ከሱ ውጪ ድረሱልኝ የምንለው ድረስልኝ በችግሬ ድረስልኝ የምንለው አካል የለም። ሙስሊሞች በጀነት መጥቀም በጀሃነም መጉዳት የሚችል አንድ አምላክ ብቻ ነው። ሄደን ቀብር የምንለምነውም ሰው የለም። ቀብር ላይ የምንንደባለለውም ሰው የለም። የምንለምነውም ፍጡር የለም። መላእክቶችንም ነቢያትንም ማርያምንም በሌሉበት አንጠራም። አይሰሙም፣ አይለሙም፣ አይናገሩም፣ አይጋገሩም። ራሱ የመለኮት አይደሉም። ሁሉ ነገር መስማት፣ ሁሉ ነገር ማየት፣ ሁሉ ነገር ማወቅ የሚችለው አንድ አምላክ ብቻ ነው። ይሄ ሁሉ ነገር ማወቅ ለሚችል በቃ አምልኮ ለአንተ ነው ብሎ አጥርቶ ለሱ ብቻ መስጠት ነው። አንድም ሶስትም ተብሎ ማያምታታ፣ በአንድነቱ ላይ ሁለትነት ሶስትነት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በኃያልነቱ ላይ ድካም የሌለበት፣ በጌትነቱ ላይ ባርነት የሌለበት ነው። ይህንን አምላክ ላመልክ መጥቻለሁ፣ ይህን አንድ አምላክ ማምለክ እፈልጋለሁ ብላ ይህን አንድ አምላክ ለማምለክ ዛሬ ወስና ሻሃዳ ይዛለች ማለት ነው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። በድጋሚ መብሩክ ብያለሁ። ኤዱዬ በጣም ደስ ብሎኛል። እስቲ አውሪኝ ትንሽ አንድ ሰከንድ። አመሰግናለሁ ኡስታዝ። ምን ተሰማሽ? እንጃ ትንሽ ደንግጫለሁ። ድንጋጤ ያለ አለቀሽ? ሁላችንም አልቀሰናል። አዎ አልቅሻለሁ። ሪካርድ ምናምን አለ ልክ እላለሁ። አዎ እንደዛ ነገር ድብልቅልቅ ያለ ስሜት ነው አይደል? ደስታ አለው። በደስታ ውስጥ ደግሞ የሆነ እንትን ለቅሶ አለው አይደል? አዎ ልክ ነህ። አሁን ትንሽ አላረፍሽም? ከዛ በኋላ የሆነ እረፍት ነገር አልተሰማሽም? የሆነ ነገር ከላይሽ ላይ የሆነ ነገር የተራገፈ ነገር ስሜት አለው? አዎ አለው። ማሻአላህ አልሐምዱሊላህ። ክብርና ምስጋና ለዓለማቱ ጌታ ለአላህ ይሁን። እኔ በበኩሌ ጨርሻለሁ። በርቺ፣ አላህ ጽናቱን ይስጥሽ። ለተወሰነም ጊዜም ቢሆን እንዳልኩሽ የነ ጃቢር ጋር እነ ዳሪያ ጋር እንደዚህ ሰብሰብ ብላችሁ እዚህ የራስሽ ቤት እንትን ማለት ነው። ይሄ አሁን ለጊዜው እውቀት እስከምትጨብጪ ድረስ የሆነ ነገር እውቀት እስከምትጅ ድረስ ቁርአን እንድትቀሪ ትምህርት እንድትማሪ ኮምፓራቲቭ ሪሊጅን ትምህርቶች እንድትማሪ ከዛ በኋላ ንጽጽር ማነጻጸሩም ይጠቅማል። እንደገና ደግሞ ማወያየቱም ማለቱም የግድ ሌላ ቦታ መሄድ አይጠበቅብሽም። አሁን ካፊር ቤት ሄዶ እንትን ማለት ላስተምራቸው ምናምን መጀመሪያ መማር ይቀድማል። በኢስላም እውቀት ይቀድማልና አይ ቲንክ ብዙ ነገር አንቺ የተማርሽ ስለሆንሽ ከዚህ በኋላ ምንድነው የምታረጊው? ጸጥ ረጥ ብለሽ ትምህርትሽን መማር ሲያስፈልግሽ ኦንላይን ወንድሞችን እህቶችን ስፈልጊ ደግሞ ጃቢር ቤት እየመጣሽ እዚህ እየመጣሽ አንዳንድ ነገሮችን ሲማሩ ማዳመጥ፣ ጥያቄም ካለሽ መጠየቅ። መጀመሪያ በእውቀት ከማስተማር ይልቅ መጀመሪያ መማር ይቀድማልና ለአንቺ ብዙ ነገር አልነግርሽም። ለአንቺና ለዳሪያ ብዙ የማይነገራችሁ ነገሮች አሉ፣ የማልናገራቸው ሰዎች አሉ። በቃ በጣም ጎበዝ ብዬ የምኮራባቸው እና በጣም የምወዳቸው ሰዎች አሉ። በጣም በቃ ሁል ጊዜም ፕራውድ የምሆንባቸው ሰዎች አሉ። አዲስ ዓለም አስታውሳለሁ። ሻሃዳ ይዛ የሻሃዳዋ ቀን አልነበርኩም እኔ እና ልክ ሲለቀቅልኝ በጣም ነው ደስ ያለኝ። ምንድን ነው ያደረገችው አዲስ ዓለም? በነጋታው ተነስታ ላነጻጸር አይደለም ያለችው። ቤቴ ንጽጽር የሚባል ነገር አይደረግም። ባይሆን ትምህርት ይማረው ስራዬን እየሰራው አዘሴም ታይም ደግሞ ሰው ትምህርት ይማርበታል። እኔ ስጠይቅ እዛው እስልምናዬን ነው መማር የምፈልገው፣ ገና አዲስ ነኝ፣ ማወቅ የምፈልጋቸው ብዙ ነገሮች አሉ አለች። ከዛ ምን ማድረግ ጀመረች? ኡስታዞችን እያስገባች ምን ማድረግ ጀመረች? ጥያቄ መጠየቅ ጀመረች። አንዳንድ ክርስቲያኖች ይመጡና ንጽጽር ምናምን አይ እኔ ንጽጽር አይመለከተኝም። ንጽጽር ከፈለጋችሁ ንጽጽር ቤት ሂዱና ተማሩ። ቤቴ ትምህርት ነው፣ ቤቴ የስራ ቦታ ነው። ምን አደርጋለሁ? ትምህርት ሰዎች ይማራሉ፣ አዘሴም ታይም ደግሞ ስራዬን እሰራለሁ ብላ ነበር ያለችው ማለት ነው። ልክ እንደዛ ሁሉ እናንተም ትምህርታችሁን እየተማራችሁ የዲን ትምህርት እየተማራችሁ ቁርአናችሁን እየቀራችሁ ጎበዝ እንደምትሆኑ ልክ እንደ አዲስ ዓለም እና እንደ ሌሎች ጠንካራ እንደሆኑት ወንድሞችና እህቶች ጠንካራ እንደምትሆኑ ተስፋ አለኝ። ኢንሻአላህ አላህ ያበርታችሁ። ሌሎቻችሁ አላህ ኢስቲቃማ እንዲወፍቃት ዱዓ እናደርግላት። በርቺ፣ ተበራቺ። በጣም ደስ ብሎኛል። ኢንሻአላህ ሚዩት አድርጌ ያዳምጣለሁ። ጃቢር እኔ ጨርሻለሁ። ምትለኝ ነገር አለ ሌላ? አረ ኡስታዚ ምን ምሎት ነገር አለ ብሎት ጨረሱት እኮ። ጀዛከላህ ኸይር። አላህ ያርጉት፣ አላህ በጤና ይጠብቁት፣ እድሜዎትን ይጨምሩበት፣ እንደ አንቱ አይነት ሺህ ያደርግልን። ወላሂ ላይክ እኔ እርሱን ስላወቅኩት እኮራቦታለሁ። ይሄ ሁላ በቀጥታም ሆነ በተዘዋዋሪ የእርሱ ስራ ነው፣ የእርሱ ፍሬ ነው። ወላሂ ነው ምሎት ማለት ነውና አልሐምዱሊላህ በደም ያዋጡት ነገር አለ በደም ማለት ነውና አላህ ይቀበሉት ስራዎትን ኢንሻአላህ ኢንሻአላህ። አላህ ይጨምርላችሁ እናንተንም። እንግዲህ ኢንሻአላህ ለጃቢርም ዱዓ አድርጉለት። ለብዙ ወንድሞቻችንና እህቶቻችን የሂዳያ ሰበብ እያደረገው ነው። አላህ ብዙ ነገር እዚህ አደባባይ ላይ በሱ ፊት
ያው ማበረታቻ ተብሎ አንዳንድ እኽላስ የሚያበላሹ ነገሮች ስለሚኖሩ ወደ ኪብሪያ እንዳይቀየር ስለምንፈራ ኢንሻአላህ ዱዓ ብቻ አድርጉለት። በርቱ፣ ተበራቱ። እሺ በቃ ሚውት አድርጌ አዳምጣለሁ። ሌሎቻችሁ አውሩ። እሺ ጀዛከላህ ኡስታዝ። ከመቀጠላችሁ በፊት አንዳንድ ክሊር ማድረግ ያለብን ነገር ስላለ ነግራችኋለሁ። እኔ ኤደንን ማለት ቲክቶክ ወደ መጣችበት ወደ አቅራቢያ ላይክ በመጣችበት አካባቢ ጀምሮ እስካሁን ድረስ እንተዋወቃለን እና በጣም በጣም ጥሩ ጓደኛዬ ናትና ያው ክርስትናን መታ ስትጠይቅ ብዙ ጥያቄዎች ነበሩባት ምናምን ብቻ ብዙ ነገር ነበረ እና እኔ እስልምና ላይ ትመጣለች የሚል በጣም ትልቅ ተስፋ ነበረኝና 3 ቀኖች አሉ በቃ እቺ ልጅ መስለሟ ነው ያልኩባቸው ነገር ጊዜዎች ማለት ነውና የተለያዩ አጋጣሚዎች ተፈጠሩና አይ ዶንት ኖ እውነቱን እያወቃችሁት የማትሰልሙት ነገር አለ። እውነቱን እኮ ታውቁታላችሁ፣ ግን ምክንያት ቅድም ነግሬያችኋለሁ ሳወራችሁ ማለት ነው። አላህ ለምን አልሰለማችሁም ብሎ ሲጠይቋችሁ አንድ ምክንያት ራሱ ማጣት ማለት ነውና እቺ ልጅ በዛ ደረጃ መታ ነበረ። በቃ እስልምና ውስጥ እስልምና ልቧን ገዝቶት በቃ ይሄ ለምን አትሰልሚም ተብላ ብትጠየቅ ምንም ምክንያት ታጣለች። በዛ ደረጃ መታ ነበርና አይ ዶንት ኖ ለምን እንደሆነ እንጃ። ትመጣና እንደውም ብዙ ሰዎች ይመጣሉ ከጓደኛዋ ጋር መጥቶ ከዳሪያ ጋር መጥቶ ይጠይቃሉና ሁሉም መልስ ይመለስላችሁና ወደ መስለሙ ዳር ትሄድና ደግሞ ትመለሳለችና አይ ቲንክ ወደ 3 ጊዜ ምናምን ሆኖ እኔ ተስፋ ቆርጬ ነበርና እጠብቃት ነበር፣ ግን በዚህ ፍጥነት ይሆናል ብዬ እንትን አልልም ነበር። ግን ምንድነው አንድ ያወቅኩት ነገር እሷም እንደነገረችኝ እስልምና ትክክለኛ ሃይማኖት እንደሆነ ካወቀች በጣም ቆይታለች። በቃ እስልምና ልቧን እንዳሸነፈው በጣም ቆይታለች፣ በጣም ማለት ነው። ግን በቃ ለመወሰን አይ ዶንት ኖ አንደኛ እንትን እኔም ስለነበርኩበት እኔ እስልምና ያስኩበትን ቅጽበት ነግሬያቸዋለሁ። እስልምና ላለመያዝ በቂ ምክንያት አጥቼ ነበር፣ ግን አይ ዶንት ኖ በቃ የሆነ የሚይዘን ነገር አለ፣ ይሄኛው ነገር አለ። ሁለተኛ ነገር ደግሞ የቤተሰብ ነገር አለ። ሌላ ደግሞ ምን አለ መሰላችሁ የአካባቢ ጓደኛን ማጣት፣ እንደገና ላይፍ ስታይል ራሱን መቀየር አለ። እነዚህ ስናስበው ከዚህ ነገር ጋር ይጎትተናል ማለት ነውና አልহামዱሊላህ ፋይናሊ እንግዲህ በልቧ ስትመኘው የነበረው ትፈልገው የነበረውን እንትን ሰላም ፋይናሊ አግኝተዋለች እና አይ ቲንክ ትልቅ ይህንን ውሳኔ እንድትወስን ለዛሬ ካደረጋት ትልቁ ምክንያቶች ውስጥ አይ ቲንክ ከሰሞኑ የድንግል ማርያም ስጋን የተሰቀለልኝ ምናምን የሚሉ ውዝግቦች ነበሩና እነዚህ ነገሮች በክርስትና ላይ በጣም ተስፋ እንድትቆርጥ እንዳረጋት ነግራኛለች። ኡስታዝ ተርኒንግ ፖይንቶቹን ስላሉ ነው። እሷ አሁን መናገር የማችልበት አይነት ሁኔታ አለ። አንደኛ በጣም ኢሞሽናል ሆናለች። ሁለተኛ ነገር ፐርሰናሊ ስናቃት መናገር አችልም እና እነዚህ ነገሮች እኔ በቅርብ ስለማቅ ያው እነዚህ ነጥቦች ላስቀምጥ ብዬ ነውና እነዚህ ነገሮች ፋይናሊ አልহামዱሊላህ እስልምናን እንድትቀበል ረድቷታል። ግን የዛሬው ቀን ግን ተአምር ነው። እኔ ስላልጠበቅኩት ቀኑን ማለት ነው። ግን አላህ ልብን ገለባባጭ ነው። ልብህን ገለባባጭ ነው። እንኳን ኤደንን ይቅርና እንግዲህ እኛ ያልጠበቅናቸው ሰዎች እኔ ድራማ እስኪመስለኝ ድረስ ብዙ ሰዎች ሰልመን አይተናል። የሚገርማችሁ ነገር እኛ ስንናገር እየወሰዳችሁ እንደ ቀልድ የምታደርጉት ነገር እውነት ነው። ይሄ እየሰራ ነው። ወላሂ እየሰራ ነው። አንድ ሰው ክርስቲያን መሆን ከፈለገ ስለ ክርስትና ያውቅ። ሪኮመንድ ምናል ስለ ክርስትና ከገባችሁ ክርስትና ጠልዞ ነው የሚያስወጣችሁ። ከዛ አላህ ከረዳችሁ እስልምና የሚባል ዲን እንድታውቁ እድል ይሰጣችሁና ትሰልማላችሁ። እና እኔ ስለ ሰው አይደለም እያወራ ያሉት ከራሴ ጀምሬ ሰዎችም ላይ ያያዩት ስላለው ነገር ነው እየነገርኳችሁ ያለሁት ማለት ነው። በቃ ይሄ ነው የሆነው። አልহামዱሊላህ እኛ ወደ እስልምና ስንመጣ ምን ፈልገን የሰለም ነው። እኔ ወደ እስልምና ስመጣ 4 ሚስት ላገባ ፈልጌ ነው ወይ የመጣሁት? ምን ፈልጌ ነው የመጣሁት? ወይስ እናንተ እንደምትሉ ሴቶች ይጨቆናሉ፣ ወንዶች ደግሞ በቃ እንደልባቸው ይኖራሉ፣ እንደዛ ስለመሰለኝ ነው የሰለምኩት? ኖ አይደለም። አንደኛ ነገር በአምልኮ ተግባር ላይ ሰላም ማግኘት ስለምፈልግ የዓለማቱን ጌታ በብቸኝነት ማምለክና መገዛት ስለምፈልግ ገባችሁ? ለጭንቅላቴ የሚስማማኝ ግራም ማልገባበት ይህንን አምላክ ለመረዳት ውጥንቅጡን ማላይበት መከሬን ማልበላበት እኔ አላህ አንድ ነኝ አለ። አልወልድም አልወለድም፣ እኔ ቢጤ የለኝም አለ። ሁሉም በእኔ ላይ ይመጀናል። እኔ እሱ ማንም የሚደገፈው የለም። የዓለማቱ ጌታ ነው። በጌትነቱ ላይ ሌላ ጌታ የለበትም፣ ወይ ባርነት የሚባል ነገር የለበትም። ፈጣሪ ነው። በፈጣሪነቱ ላይ ፍጡርነት የለበትም። ጠባቂ ነው። በጠባቂነቱ ላይ እንቅልፍ አይደለም ማንጎላጀጄ የለበትም። ማንጎላጀጄ እንቅልፍ ከመምጣቱ በፊት ዳርዳር የሚለው ማለት ነው። ይሄ ነው አምላካችን። ላይክ ጥራት የተገባው አምላክ የኛ አምላክ አላህ
እዝነቱን ውዴታውን ለመግለጽ ወርዶ ሰው ሆኖ የቆሎ ጓደኛ ካይሆንም ወይ ደግሞ አብሮክ ብዬ አይጮትም ወይ የሆነ አንተ ሰፈር የምታውቀው የሆነ ሰውዬ አይሆንም። አላህ እንደዚህ አይደለም፣ ኔቨር አይደለም። አላህ ከፍ ያለ ነው። ይህንን አምላክ እናመልከዋለን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እቺ ቃል በጣም ጠንካራ ቃል ናት። ምስጋና፣ ክብር፣ ሁሉም ነገር ለአላህ ለዓለማቱ ጌታ፣ ሁሉንም ነገር ብቻውን ለፈጠረው ማንንም ለማይመስለው በምንነትም በማንነት ማንንም ለማይመስለው ምሳሌ ለሌለው ከዛ ይሄ በጣም ድንቁና ውዱን ዲን ደግሞ ለኛ ለወፈቀን እንዲሁም ደግሞ በእስልምና ከቤተሰባችሁ ወስዳችሁ እናንተን እስልምና ላይ ላጸናችሁ አልহামዱሊላህ አልহামዱሊላህ አልহামዱሊላህ። ከዛ ደግሞ በተለያየ ቦታ ሆናችሁ እየተወዛገባችሁ ጭንቀት ላይ ላላችሁ ሰዎች እኛ ዱዓ እናደርግላችኋለን። ኑ የዓለማቱን ጌታ በብቸኝነት ተገዙ፣ በብቸኝነት ተገዙ። ወላሂ ኑ ተገዙ፣ ስገዱለት። አንድ ሃይማኖት አምጡ፣ ግዴታ አድርጎ በቀን 5 ጊዜ ለአምላኩ የሚያሰግድ ሃይማኖት አንድ አምጡ። በመካከላችን ማንም ሳይኖር እኛ ላይክ ፍሮንት ማለት ነው ከአላህ ጋር ፊት ለፊት ሆነን አላህን እንሰግድለታለን፣ እናጎበድድለታለን፣ እናመሰግነዋለን። የሚደረገውን ነገር ሁሉ ለሱ እናደርግለን። መካከለኛ ምንም የለም። ለምን ሲባል መካከለኛ አያስፈልገንም። አላህ ለኛ ከደም ስራችን በላይ ቅርብ ነው። ገባችሁ አይደለ? ሂድ እንትና ልከን ለአላህ መልእክት አደርስልን የምንለው የምናስገባው መካከለኛ የለም። አላህ ከደም ስራችን በላይ ለኛ ቅርብ ነው። ለዚህ አላህ እንሰግድለታለን፣ እናመሰግነዋለን እና አልহামዱሊላህ። እና ምንድነው ያየነውን ፍዳና የበላነውን ሙዳኛንን የምናውቀው ተብሏልና እንትን ነው እኛ ያገኘነውን ሰላም እኛ ያገኘነውን በረከት እናንተ መዛኛቱም አታቁትማ ስሜቱን። እንኳን ሙስሊም ያልሆናችሁ ሰዎች ይቅሩና ሙስሊም ሰለምት ያልሆኑ ሙስሊሞች ራሱ እኛ ፊልም እናደርገውን ነገር አያውቁትም። ወላሂ ነው የምላችሁ። እኔ ያሳዝኑኛል። እንደው ከፍራችሁ እንደገና ሻሃዳ ያዙ አይባል። ስሜቱ የምትጥሉት ነገር በጣም ከባድ ነገር ነው። የሚሰማው ሰላም ወላሂ። እና ኑ ይህን የዓለማቱን ጌታ በብቸኝነት ተገዙ። ባልሰራችሁት ነገር አይጠይቃችሁ፣ ባልሰራችሁት ነገር አይመነዳችሁ። ሩህሩህ ነው፣ አዛኝ ነው። በሎጂክ ብትሄዱ ጥግ ድረስ መሄድ ትችላላችሁ። ይህንን አይተናል። እና እነሱ እስልምናን ያጥላላሉ። እስልምና ላይ ጭላሸት፣ ጭቃ፣ ጨለምተኝነት ሲለቀልቁ ይላል። እስልምና ግን ማብራቱን አያቆምም፣ ያበራል። በደም ማለት ነው። በደም ገና እንበዛለን። ዓለም ገና በእስልምና ትዋጣለች። ይህ ዓለም ይህ የሰው ዘር አላህን በብቸኝነት የፈጠረውን አምላክ በብቸኝነት ያመልካል። የማይናገር የማይጋገር የማይሰማ የማይለማ ነገር አናመልክም፣ አናስገባም። እሱም ብቻ እናመልካለን። ይሄ ነው በቃ ያለው ጀነራል ኮንሰፕትና ብቻ ብዙ ነገር መናገር ብፈልግ ደስ ይለኝ ነበርና መጀመሪያ ለዳሪያ እድል ልስጥሽ፣ ከዛ ዮኒ ሐሳባችሁን አጠር አድርጋችሁ ግለጹና ለኤደን እድል እሰጣታለሁ። እሷ ትንሽ ተረጋጋ። ዳሪያ ሰላም አለይኩም። ወአለይኩም ሰላም። እኔ በኋላ ላይ ላውራጃ። እሺ ችግር የለም ትችያለሽ። ዮኒ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁንም ሰላም አለይኩም ብያለሁ። አልহামዱሊላህ። መናገር የምፈልገው ነገር ካለ ቀጥል። እኔ አልহামዱሊላህ ረቢል ዓለሚን ምስጋና ለዓለማቱ ጌታ ይሁን ነው የምለው። እኔ ምንም ቃላት የለኝም። ብቻ አልহামዱሊላህ ወላሂ አልহামዱሊላህ። እኔ ጌቴ በጣም ተመልካች ሰሚ ሁሉን ነገር ነው። በቃ እኔ ምንም የምገልጸው ነገር የለኝም። እኔ የምለው አላህን ፈልጉት፣ ካልባችሁ ፈልጉ ታገኙታላችሁ፣ ፈልጉኝ ታገኙላችሁ ነው የሚለው። እኔ ምን እንደምናገር ራሱ አላቅም። ዛሬ በጣም ደስ ብሎኛል። ለምን እኔ ወደ ቲክቶክ ምድር ስመጣ መጀመሪያ ጓደኛዬ ኤደን ነች። ቲክቶክ ላይ በመጀመሪያ የተዋወቅኳት ሰው ማለት ኤደን ነው። መጀመሪያ በቃ ማቀው የመጀመሪያ ሰው የኔም ጆርኒ ላይ በነበረው ጊዜ አብራኝ የነበረችው እሷ ነች እና ብዙ ነገሮችን አብረን አሳልፈናል። በመሃል ብዙ ጊዜ ተጣልተናል፣ ተታርቀናል። ግን ጓደኝነታችን
እህቴ መሆኗ ምናምን በልጦብን ብዙ ነገሮችን አሳልፈናል። እሷ በጣም በብዙ ችግር ውስጥ አሳልፋለች። አልሐምዱሊላህ ከዛ ሁላ ችግር በኋላ ግን ለዚህ ደርሳለች። ያው ብቻ አልሐምዱሊላህ እኔ ጨርሻለሁ። እሺ ኡስታዝ ጀማል ሰላም አለይኩም። ግን አይ ቲንክ ከማውራታችን ኡስታዝ እሺ ኤዱ መናገር የምፈልጊው ነገር ካለ ለአንቺ ድል ልስጥሽ። አይ ቲንክ ማሳወቅ የምፈልጊው ነገር ካለ ልስጥሽ። እንደገና ማመስገን የምፈልጊያቸውም ሰዎች ካሉ ልስጥሽና ከዛ በቃ አንቺ አረፍ በይ፣ እነሱ ያወራሉ። ኤዱ አለሽ? አለው። አይ ተናግራል። ማሳወቅ ያለብኝ ነገር ተናግራችሁታል። እኔ ማመስገን የምፈልገው ለሁላችሁም ጸሎት ላደረጋችሁልኝ በአጠቃላይ ለሙስሊሞች አመሰግናለሁ ማለት ፈልጋለሁ። ሌላ ምስጋና ማቅረብ የምፈልገው ደግሞ ለክርስቲያን እህት ወንድሞቼ እንዲሁም በጣም ለምወደው ለማከብረው መምህር ቢኒ አውቃለሁ ብዙ ደክመህብኛል። ጊዜህን ብዙ ሰውተክ እኔን ለማስረዳት የኔን ጥያቄዎች ለመመለስ ሞክረሃል በአቅምህና ግን ያው እኔ ውስጤ ስላልተቀበለ ነው ይሄን መንገድ የመረጥኩትኝ። ግን ማመስገን ፈልጋለሁ። እንዲሁም በጣም ክብር እንዳለኝ በዚህ አጋጣሚ ለሱ ማሳወቅ ፈልጋለሁ። በአጠቃላይ ለኔ ጥሩ ነገር ላላችሁ ሰዎች በአጠቃላይ ምስጋና ማድረስ ፈልጋለሁ። በቃ ይሄን ነው። እኔ ያው ንግግር ላይ ጎበዝ አይደለሁም፣ ትረዱኛላችሁ። ሚዩት አድርጌ አዳምጣለሁ። እሺ ኡስታዝ ጀማል ይቀጥሉ፣ መቀጠል ይችላሉ። ከዛ እንደዛ እያለን እንቀጥላለን ኢንሻአላህ። ታብታብ አድርጎ ያ ጀማ 1 ሚሊዮን እናስገባ። ብስምላህ አልሐምዱሊላህ ረብል ዓለሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድምጽ ይሰማችኋል? ይሰማል ኡስታዝ ቀጥሉ። ኦኬ። በመጀመሪያ ደረጃ አላህ ሱብሓነሁ ወተዓላ ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ ይላል። የሚታመሰግኑኝ ከሆነ እጨምርላችኋለሁ ይላል። ሰዎች ወደ እስልምና መምጣታቸው ትልቅ ጸጋ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው ወደ እስልምና ሲመጣ በጣም ይደሰቱ ነበር፣ ሰሃቦችም እንደዛው። ስለዚህ አላህን ሱብሓነሁ ወተዓላ ልናመሰግን ይገባል። እስልምና ላይ በተለያየ አካላት የተለያየ እስልምናን የማጥፋት ዘመቻ ቢከፈትበትም ነገር ግን አላህ ሱብሓነሁ ወተዓላ እስልምና ብዙ ስም መጥፋት ቢደርስበትም ወደ ቀጥተኛ መንገድ መምራት የፈለገውን ሰው ማንም ወደ ኋላ ሊያስቀረው አይችልም። ይሄ ደግሞ በጋዱ ዓለም የምናየው እውነታ ነው። ወላሁ የድዑ ኢላ ዳሪ ሰላም ወየህዲ መን የሻኡ ኢላ ሲራጢን ሙስተቂም። አላህ ወደ ሰላም አገር ወደ ሰላም መንደር ይጣራል። እስልምና ሰላም ወደ ሆነው ነው ጥሪው ማለት ነው። ወየህዲ መን የሻኡ ኢላ ሲራጢን ሙስተቂም፣ የፈለገውን ሰው ደግሞ ወደ ቀጥተኛው መንገድ ይመራል ይላል። በእርግጥ እኔ ኤደን በዚህ ቅርብ ጊዜ ትሰልማለች ብዬ አልጠበቅኩም ነበር። ነገር ግን አላህ ሱብሓነሁ ወተዓላ የልቧን ስለሚያውቅ ልቧ ቅን ስለሆነ ወደ ቀጥተኛ መንገድ እንድትመጣ አድርጓታል። መልካም ስነ ምግባር አላት፣ ጎበዝ ጠያቂ ናት። የምትጠይቀውንም ደግሞ ለመረዳት ብቻ ነው የምትጠይቀው፣ ለክርክር ለጭቅጭቅ ምናምን አይደለምና አላህ ሱብሓነሁ ወተዓላ የልቧን አይቶ ወደ እስልምና እንድትመጣ አድርጓታል። አልሐምዱሊላህ ረብል ዓለሚን። እንኳን ደስ አለሽ፣ ትልቅ ነገር ነው። አላህ ሱብሓነሁ ወተዓላ መርጦሻል። ለዛ ነው አላህ ሱብሓነሁ ወተዓላ በነቢዩላህ ያዕቁብ አንደበት ላይ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ነቢዩላህ ያዕቁብ ዓለይሂ ሰላም ከሺህ ዓመታት በፊት የነበሩት ታላቁ ነቢይ የእስራኤል አባት የእስራኤላውያን አባት እስራኤል ማለት ነው። ኢነላህ አስጠፋ ለኩም ዲን፣ አላህ ሱብሓነሁ ወተዓላ እምነትን መርጦላችኋል። ፈላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላል እና ይህን የተመረጠውን ነገር የተመረጠውን እምነት ማግኘት የአላህ ሱብሓነሁ ወተዓላ ጸጋ ነው። አሁን ደግሞ የሚያስፈልገው ምንድነው? እስቲቃማ ነውና አላህ ሱብሓነሁ ወተዓላ ለሷም ለኛም ጽናቱን እስቲቃማን እንዲሰጠን ዱዓ አድርጉላት። ሌሎችም ወደ እስልምና ያልመጡ ወገኖቻችን ወደ እስልምና እንዲመጡ ዱዓችንም ጥሪያችንም መቀጠል አለብን። ይህንን ነው የምለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛከላህ ኸይር። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አሚን ብለናል ኡስታዝ። እንግዲህ እርሶንም አላህ ይቀበሉት። በነገራችን ላይ ኤደን እንድትሰልም
ትልቅ ድርሻ ከተወጡ ሰዎች ውስጥ እኔ ላመስግንላት ክሬዲት መሰጠት ስላለበት ማለት ነው። አንደኛ ነገር በጣም ተስፋ ሳይቆርጥ በጣም ሰፖርት ሳያረጋት የሚያስፈልጋትን ነገር በማቅረብ በጥያቄዎችም ሲኖራት በጣም ሲያግዛት የነበረው አንደኛ ዮኒ ነው። ዮኒ ጥሩ ጓደኛዋ ነው። በጣም በቅርበት ያለ ጓደኛዋ ነው። በቃ አላህ ይቀበል ነው ዮኒ የሚለው። ትልቅ ስራን የሰራከው። ሁለተኛ ማቀው ነው የምለው ኡስታዝ ጀማል የተለያዩ ጥያቄዎችን ረጋ ብሎ በመመለስ ሊገባቸው በሚችሉ በጣም በቀላል ቋንቋ እንትን በማለት በማስረዳት የተለያዩ ነገሮች እንትን ለማለት ምናልባት ሄዱ ቅድም ስሜታዊ ስለሆንሽ ነው እንደገና ማመስገን የምፈልጊያቸው ሰዎች ካሉ ስም እየጠቀሽ መቀጠል ትችያለሽ። ምናልባት እድሉ ልስጥሽ እኔ እንዳላባል። አዎ ይቅርታ ኡስታዝ ጀማል ከድር ጥያቄ በነበረኝ ሰዓት ሁሉ ጊዜ እየመጡ ቴሌግራም ላይ እየጠየኩ ያስተምሩኝ ነበርና በጣም ነው ማመሰግነው በዚህ አጋጣሚ። ከዛ ጥያቄ በነበረብን ሰዓት እኔና መቅዲ ላስተማራችሁን ኡስታዞች፣ ወንድሞች፣ እህቶች በአጠቃላይ ስማችሁን ባልጠራም ታውቃላችሁና ራሳችሁ አመሰግናችኋለሁ። ከዛ ደግሞ በጣም የምወደው ዮኒዬ ጓደኛዬ ረጅም ጊዜ ነው የማውቀው ዮኒን እዚህ ቲክታክ ላይ እና ብዙ ነገር አሳልፈናል በሃይማኖትም እንዲሁ በሌላውም ነገር። ይሄ እኔ እዚህ እንድደርስ ዋናው ስራ የሰራው ክሬዲት መሰጠው ለዮኒ ነው። በመጀመሪያ በጣም ብዙ ነገር አስተምሮኛል። ጥያቄ ሲፈጠርብኝ ያግዘኛል፣ በአቅሙ በብዙ ነገር ብቻ ያግዘኛል እና እሱን አመሰግነዋለሁ። ከዛ ጃቢርም ብዙ ነገር ረድተኛል እና አንተንም ላመሰግን እፈልጋለሁ። ስማችሁን ያልጠቀስኩኝ እኔ ያው ፈራለሁ ማውራት አንዳንዴና ታውቃላችሁ ራሳችሁ። በቃ ሁላችሁንም አመሰግናለሁ። ስም ያልጠራው ሰው ካለ ይቅርታ። እሺ ይሁን፣ ዋናው መስለምሽ ነው የታባቱ ዋናው እንኳንም ነፍስሽ ዳነ። እሺ ኦልቢን መቀጠል ትችላለህ። ሰላም አለይኩም። ኡስታዝ ጀማል ሀሳብ አሉት ያልጨረሱት? ጨርሻለሁ፣ ግን ኡስታዝ አሞታል መሰለኝ። እኔ አሁን ነው የመጣሁት። አላህ አፊያ ያድርግልህ ኡስታዝ፣ ዱአ አድርጉለት። እኔም ትንሽ ጥርስ ያሞኝ ምናምን እንደዛ ነው። ቀጥሉ። አላህ አፊያ ያርጋችሁ። ዱአ አድርጉላቸው ኡስታዞቻችን እንዲድኑና ቶሎ ወደ እንትኑ እንዲመጡ ማለት ነው ኢንሻአላህ። ኦልቢን ሐሳብን መቀጠል ትችላለህ። ብዙ የሚያወራ ሰው ስላለ ሐሳባችሁን አጠራት፣ ሁለት ደቂቃ አላችሁ። እሱን ኤክስፔክት እያረጋችሁ አጠራጠር እያረጋችሁ ሐሳባችሁን ለመግለጥ ሞክሩ። ኦልቢን ሰላም አለይኩም። ይቅርታ ኡስታዝ ወሂድንም ወሊበንም እዚህ ስላሉ ሐሰኑ ዴቫ ብቻ እኔ እንጃ ስላልጠሯችሁ ይቅርታ። አመሰግናለሁ ሁላችሁ ነው። ችግር የለውም። ያው ስሜት የሆነ ቀን የምስጋና ፕሮግራም ታዘጋጅ ነው የሰብሰብ አድርገን ታመሰግኝናለሽ ስትረጋጊ። ያው ካለው ነገር አንፃር እንደዚህ ኖርማል ነው መሆኑ ማለት ነው። ኦልቤን አለክ እንዴ? ኦልቤን እሺ። ቶፊክ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተፈደለ ሀቢቢ። መርሐባ። እኔ ያው ብዙ አላወራም፣ አንድ ደቂቃም አትሆንም። ምንድነው አንድ ነገር ብቻ ነው በቃ በጣም የታዘብኩት ማለት ታዘብኩት ስል የተረዳሁት ማለት ነው። አላህ ስብሐነሁ ወተዓላ በሱረቱል በቀራ ላይ ያለው ማለት ነው ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወሊዩእሚኑ ቢ ለዐለሁም የርሹዱን ያለውን በቃ የዱዓ አላህ ስብሐነሁ ወተዓላ ከልባችን ከለመንነው አላህ ምን ያህል እንደሚሰማና ምን ያህል አላህ ለኛ ቅርብ እንደሆነ ነው የተረዳሁት በዳሪያ እና በኤደን መስለም ማለት ነው። ምክንያቱም እኔና ጃን እናውቃለን በደንብ እስኪ ከልብህ ዱዓ አድርግ ስንባባል ነበርና ወላሂ እኔ በጣም በቃ አላህን ከልቤ ዱዓ አድርጌ ነበረ እና አላህ ይሰማል። ጃን በጣም ከልቡ ዱዓ ሲያደርግ ነበር፣ ዮኒም ሌሎቹ እና አላህ ምን ያህል የሰው ልጅ ዱዓ አላህ እንደሚሰማ ልክ ረሱል ሰለላሁ ዐለይሂ ወሰለም ዱዓ አድርገው የአላህ ወይ ዑመርን ወይ አቡ ጀህልን አስልምልኝ ብለው ሲሉ አላህ ሱብሓነሁ ወተዓላ ዑመርን አስልሞ እስልምናን እንደረዳው ማለት ነው ዱዓቸውን ሰምቶና አላህ እጅግ በጣም ሰሚና ቅርብ የሆነ ጌታ ነው። ስለዚህ ሂዳያ እንዲያገኝ ማስተላለፍ ፈልገው መልእክት ምንድነው? ሂዳያ እንዲያገኝ የምትመኙለትን ሰው ወላሂ ከልባችሁ ዱዓ አድርጉለት። ከልባችሁ በቃ ይሄ የእንትን ሳይሆን ከልባችሁ የእሱን ድህነት ፈልጋችሁ ማለት ነው። አላህ እንዲያድነው ያ ረብ ከጀሃነም እሳት ጠብቀው ልቡን ክፈትለት ብላችሁ
አላህ እስልምናን እንዲወፍቀው ከልባችሁ ዱዓ ካደረጋችሁለት አላህ እጅግ በጣም ሰሚና ለባሪያው ቅርብ የሆነ ጌታ ነው። ይሄን ደግሞ በሁለቱ ነው አይቻለሁ። ያው ይሄን ነው የምለው። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ጀዛከላ ኸይር። እሺ አዲስ ዓለም ሰላም አለይኩም፣ እንዴት ነሽ? አዲስ አለይኩም አሰላም ወራህመቱላሂ ወበረካቱ። አሰላም አለይኩም ለሁላችሁም እንኳን ደስ አላችሁ። ኤዱ እንኳን ወደ ቀጥተኛው ወደ ብርሃኑ መንገድ አላህ መራሽ። ልቀጥል ጃቢር? አው ቀጥይ አዲስ። እሺ አመሰግናለሁኝ። ጃ ኮንግራቹሌሽንስ። ያው ታውቃለህ ረጅም ጊዜ ዱዓ እንዳደርግላት ከነገረኝ ብዙ ጊቫፕ ያደረኩባት ጊዜ ስላለ እዚህ ፕሮግራም ላይ ሲደረግ አልመጣም። ቢኮዝ ከመፍራት አለ አይደል አንዳንዴ ሉዝ ብደረግ በኋላ ዲስአፖይንት ሆናለሁ ከሚል ፍራቻ ረጅም ጊዜ ነው ሊያስተዋውቀን ሞክሮ የሆነ ቀን ገስት ሳትገባ ቀርታ ያው የሆነ ልባችሁ የሚፈራው ነገር አለ አይደል የሆነ ነገርን ብነካካው ይበላሽብኛል ብላችሁ የምትፈሩት ስለነበረ አልመጣም ሁሉ around these days አላቅም። ግን የጃ ፕሬየር ዱዓ እንዳረግላት ከጠየቀኝ በጣም ረጅም ጊዜ ነው። የሰለምቴ ዱዓ ይሰማል በሚልም ሊሆን ይችላል ዱዓ እንዳረግላትና ፕሮሰሱን በመሃል ቼክ አረግና በቃ ላይክ የምትፈሩት ነገሮች ቀናት ነበሩና ግን የዛሬው ሰርፕራይዝ ማለት አልጠበቅኩኝም። ጠብቄያለሁ ግን እንደዚህ በዚህ ፍጥነት አልጠበቅኩኝም። ያላ ስራ በጣም ነው የሚገርመው። ከዚህ እያየ እንዳለ ጓደኛዋ እሷ እንደሆነች አላቅም ነበረ እና ሰለሜ ሲባል ገና ደስታውን ገና እያጣጣም ነውና ይሄኛው ላይክ እሷን አልጠበቅኩም። ሊትራሊ እውነት ነው የምነግራችሁ እሷን አልጠበቅኩም። ቢኮዝ ሄድ መለስ ልቤን ብዙ ብቻ ያቃልጃ እና ብዙ ምፈራቸው ነገሮች አለ። because አንዳንድ ጊዜ በጣም ሆፓችንን ሃይ አድርገ ነው የምንፈራው ነገሮች እንዳይከሰት ማለት ነውና አልহামዱሊላህ እኔ ፈጣሪን በጣም ነው ማምነው በጣም ነው ማመሰግነው። ለወንድማችንም ለጃቢር እንኳን ደስ አለ። የልፋት ውጤት እህቶችን አስገኝተህልናልና ፈጣሪ አክብር ስራዎችን ይቀበል። ኤዱዬ እኔ አቅሻለሁ አንቺ ላታቂኝም ትችያለሽ ግን ዱዓ አድርጌልሻለሁና ለዛሬ ለምስጋና ስላበቃን በጣም ደስ ብሎኛል። እንኳንም ወደ ቀጥተኛው መንገድ መጣሽ። አሁን እረፍትሽ ምን ያህል እንደሚሆን ስለምታየው እኔ ከምነግርሽ በላይ እንደ ጅምብሩ ያ ድራማው ምናምን እንዴት ነበር ሁሉ ብለሽ እስከምትረሹ ድረስ ነው። እስልምና ህይወቱ ብርሃን ነው ሲባል ሊትራሊ የእውነት ብርሃን መሆኑን ታያለሽ። እና እዚህ ጋር ያላችሁ ሰዎች በአጠቃላይ እንኳን ደስ አላችሁ። ኡስታዝዬ አላህ አፊያ ያርግ ኢንሻአላህ ቶሎ እንደሚመጣ ተስፋ አደርጋለሁ። የኛ ብርታታችን ድምቀታችን ኡስታዝዬ በጣም ነው የምወድ በጣም ነው የማከብር። ሁሉ ጊዜ በሁሉም ቦታ ላይ አንተ ስትኖር ደስ ይለናልና አላህ ባለህበትም ከነቤተሰቦች ይጠብቅ። ወንድም ያሲንም አሰላም አለይኩም ብያለሁ እና ሁላችሁም እንኳን ደስ አላችሁ። ዛሬ ሴሌብሬሽን ነው። ብዙ ምለው ነገር ቢኖርም እንኳን ሜቢ ኔክስት ታይም ሌላ ጊዜ ስንገናኝ ይሆናል። ግን እንኳን ደስ አለ ጃቢር ነው ማለት የምፈልገው። ሰላም አለይኩም ወራህመቱላሂ ወበረካቱ። አመሰግናለሁ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አዲስ ጀዛከላህ ኸይር። አይ ቲንክ በቃ ሰዎቹ ሲያወራ የነበረውን ነገር ለካ ብዙ ነገር ነበር የሚለውን ነገር እንትን ሊሉን እያየነው ነው እየታዘብነው ነው። አልহামዱሊላህ ፋይናሊ ላይክ ኤደን አሸንፋለች፣ እስልምናን ተቀብላለች እና አልহামዱሊላህ እንኳንም ሳትሸነፍ አልሆነ በቃ አሸንፋለች እና አልহামዱሊላህ። ሐሰኑ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሁላችሁም እንኳን ደስ አላችሁ። እንኳን ለዚህ ቀን ፈጣሪያችን አላህ አቆይቶ ኤደንንም በህይወት አቆይቶ እኛንም በህይወት አቆይቶ ለዚህ ቀን ላበቃን ሁሉም ምስጋና ክብርም ለአላህ ይገባው። ኤደን ብቻ ደስ ብሎኛል፣ ቃላት የለኝም። ከተገናኘንበት ጊዜ ጀምሮ አመት በላይ ሆኖናል። የተዋወቅነው ለመጀመሪያ ጊዜ የተዋወቅነው ዴብ ቤት ነው። እዛ ቤት ተገንተሽ ለመጀመሪያ ጊዜ የሰማሽውን በክርክሩ በውይይቱ ነገር የሆነ ጊዜ ላይ ያለቀሽ እንኳን ነግረሽናል። ለምንድን ነው እንደዚህ የሚከራከሩት? ለምንድን ነው እንደዚህ የሚጨቃጨቁት ብለሽ ማለት ነው። ከዛ በኋላ እንግዲህ ያለውን ውጣ ውረድ አይተሻል። እኔና ጃቢር እንዲሁም ሌሎች በአንቺ ቤትም በሌሎች ቤቱም እየመጣነ እነ
ማነው ቅድም ጃቤር ስትነግረኝ የነበሩ ልጆች እኛን እያንገላቱ እያባረሩ ለመወያየት ሞክረን ነበረ። ግን ያ ሁሉ ውጣ ውረድ አልፎ አንድ አምላክን ወደሚመለክበት የነቢያቶች እምነት ነቢያቶችም የተሰደዱበት የተንገላቱበት የተንጓጠጡበት እምነት ነው የመጣሽው። በዚህ ላይ አንቺንም ሆነኛን እስከ መጨረሻው ድረስ ያጽናን። ዱዓ አድርጊልና። ኡስታዝ ወሂድ ሰላም አለይኩም ወራህመቱላሂ ወበረካቱ። አላህ አፊያህን ቶሎ ይመልስልህ፣ አላህ ይጨምርልህ፣ አላህ ይዘንልህ። ኢንሻአላህ በጉጉት እንጠብቅ ካለን ተሽሎ በሙሉ ጤና እስክትመለስ። ጃቢር፣ ዮኒ፣ ሁላችሁም ዳሪያና ኤደን ጥንድ ናቸው፣ አይለያዩም ነበር። የሁለታቸውንም መንገድና ውጣ ውረድ አይተናል። በጣም እዚህ ሶሻል ሚዲያው ላይ ካገኘናቸው ምርጥ እህቶች ከሚባሉ በስነ ምግባራቸውም በአኽላቃቸውም የማይታሙ ልጆች ናቸው። እነዚህን ሁለት ልጆች ወገኖች ተሳዳቢ ዘላፊ ለማድረግ ሞክረዋል፣ ግን አልተሳካላቸውም። ይህን መልካም ጸባያቸውን፣ መልካም ማንነታቸውን፣ መልካም ስብዕናቸውን ወደ እስልምና ይዘው ነው የሚመጡት። ሲመጡ አንድም ቀን ውዳቂ የሆነ ንግግር ሰምቼባቸው አላቅም። ከነዚህ ሁለት ልጆች መጥፎ ንግግር ሰምቼ አላቅም። እስልምናን እንኳን የሚያጣጥል የሚያቋሸሽ ነገር ሰምቼባቸው አላቅም ከሁለቱ። እና አስረዘምኩት። ጃቢር ሀቢቢ ይቅርታ፣ በጣም ደስ ብሎኛል። አላህ ያጽናሽ፣ እኛንም እንዲሁ ያጽናን። ሰላም አለይኩም ወራህመቱላሂ ወበረካቱ። በእኔ ቦታ ሌላ ሰው አስገባ ጃቢር። እሺ ወአለይኩም አሰላም ወራህመቱላሂ ወበረካቱ። ጀዛከላህ ሐሰኑ። ሞዴሬተሮች ሰዎች አታስገቡ አታስወጡ ብያቸዋለሁ። እንዴት እንደምንስማማ ቆይ ችግር የለም። በምንግባባበት ቋንቋ እንግባባለን። አይዱን ትልቅ ሰዎች ነን፣ አትበጥብጡ፣ እኔ ማኔጅ አደርጋለሁ አልኩኝ። ሰው ታስገባላችሁ፣ ሰው ታስወጣላችሁ። ለምን እንደሆነ እኔ እንጃ ግራ ገባኝ። እሺ ኢክሩ ሰላም አለይኩም። ኢክሩ አለሽ? እሺ እሺ እውነት ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ ሀቢቢ እንዴት ነህ? ኔትወርክ በቃ ማውራት ጀመርክ? እሺ እንትን ቪዲዮ ፖስታል እንትን ልበልልክ፣ እሱን ላስተዋውቅልክና እንቀጥል ወደ ፕሮግራማችን። ንገረኝ ወይ ኮመንት ላይ ንገረኝ። እሺ እንትን እውነት መጣ ቪዲዮ ፖስቷል መሰለኝ። ቆንጆ ቪዲዮ ነው የሰራው። እሱን ገብታችሁ እንትን በሉለት። ፈቲ ሰላም አለይኩም አለሽ? ፈቲ ወአለይኩም ሰላም። ወይ አይሰማም? እሺ ይሰማል። ቀጥይ። ኔትወርክ አስቸገርሻ በጣም። አውዱላህ። እሺ ቢስሚላህ። ያው አልሐምዱሊላህ ለአላህ ምስጋና ይገባው። እኔ አላህዬ በጣም በቃ እኔም ቃላት የለኝም። ምስጋና ማለት እሱን የማመሰግንበት ቃል የለኝም። አልሐምዱሊላህ ረቢል ዓለሚን። ምስጋና ለዓለማቱ ጌታ የተገባ ይሁን። አላህ ሱብሓነሁ ወተዓላ እውነትን ለፈለገ ሰው ይመራል ማለት ነውና እንኳን አላህ ሱብሓነሁ ወተዓላ መራሽ ቀጥተኛውን መንገድ እንኳንም አሳየሽ። አልሐምዱሊላህ። ያው በጣም ከምናፍቀው በጣም ከምጓጓ እንዲሰልም በጣም ከምጓጓቸው ሰዎች መካከል መቅዲም ነበረች። አልሐምዱሊላህ። ከዛም በመቀጠል ኤዱም ነበረች። አልሐምዱሊላህ አላህ ሂዳያ ሰጧት፣ እስልምናን ዛሬ ተቀብላለችና ለአላህ ምስጋና ይገባው። በጣም ነበረ የምጓጓው ዱንያ ላይ በቃ እንደዚህ እንደማውቃቸው አኺራ ላይ ማግኘት የምፈልጋቸው ሰዎች መካከል አንዷ ነበረችና አልሐምዱሊላህ። ያው አላህ ዱዓችንን ሰምቶናል። እንግዲህ እኛ ካሁን በኋላ የምናደርግልሽ አላህ እንዲያጸናሽ ነው። በዚሁ በእስልምና ላይ አቆይቶች በዚሁ በእስልምና ላይ እንዲገልሽ እንዲሁ እስልምና ላይ እንደያሽ አላህ ሱብሓነሁ ወተዓላን እንድታገኙ
ዱዓ እናድርግልሻለን ማለት ነው። አልሐምዱሊላህ ያው አላህ ያጽናሽ፣ አላህ ያበርታሽ፣ አላህ እውቀቱን ይስጥሽ። በእስልምና ደግሞ የምትኖሪበት ያድርግሽ። ያኔ እስልምና ሲኖር በጣም ነው ውበት ያለውና እንዲህ ሙስሊም ነኝ ምናምን በማለት ሳይሆን ላይክ ስትኖሪ ውበቱ አለና ደስታውም አለ እርካታውም አለ እና አላህ በእስልምና የምትኖሪ ያድርግሽ፣ የምትዋቢበት የምትደሰችበት ኢንሻአላህ ጀነትም ደግሞ የምትወፈቂበት ያድርግሽ። እኔ በጣም ነው ደስ ያለኝ ቻላለክስ ዛሬ እና በጣም ነው ደስ ያለኝ። አላህ ያጽናሽ ሄድዬ። መቅዲ እንኳን ደስ ያለሽ፣ ጓደኛሽ ስለሰለመችልሽ። ዮኒ እንኳን ደስ ያለክ፣ ጃቢሩም እንኳን ደስ ያለክ። እንዲሁም ሁላችሁም ኤዶን እንድትሰልም ስትጓጉ የነበራችሁ ወይም ዱዓ ስታደርጉላት የነበራችሁ በሙሉ እንኳን ደስ አላችሁ እና አላህ ጽናቱን እንዲሰጣትም ደግሞ ዱዓ አድርጉላት። በጣም ነው የማመሰግነው ጃ። እሺ ፈቲ ጀዛከላ ኸይር አሚን ብለናል፣ ተቀብለናል። ኢክሩ አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለው ጃ ቀጢ። እኔ ያው ታውቃለህ ብዙ ማውራት አልችልም። በጣም ነው ደስ ያለኝ። ብዙ ማውራት አልችልም እኔ አሁን ላይ ደግሞ ጭራሽ ምንም ማውራት አቃተኝ። ዋናው ትልቁ ነገር ሰዎች ቀጥተኛውን መንገድ ማግኘታቸው ነው። ዳሪያንም ኤዱንም ሁሉንም እዚህ ጋር ያሉትን ሰዎች እኔ አላቃቸውም፣ ግን ብዙ ጊዜ እንደውም ብዙ ቤት ስገባ ሻሃዳ ያመልጠኛልና አንዳንዴ ምን አለ ቢደግሙት ሻሃዳውን ምናምን እላለሁና ወላሂ በጣም ነው ደስ ያለኝ። በጣም ደስ ብሎኛል። አሁን ራሱ ሆስፒታል ምናምን ነበርኩኝ እየመጣው ነበር ወደ ቤቴ። ለዛ ነው ትንሽ አሞኛል። ዱአ አድርጉልኝ ኡስታዝ ወሂድ አላፊ አርግህ እና በጣም ደስ ብሎኛል። በጣም ማውራት ሁላ እስኪያቅተኝ ወላሂ አሁን ሰውነቴ ሁላ እየተንቀጠቀጠ ነውና እስልምናን ማግኘት ከሁሉ ነገር ይበልጣል። እንደውም አንድ ኡስታዝ ወሂድ የተናገረው ነገር ነበር። በእስላሜ ቤተሰቤን አጥቻለሁ፣ ጓደኞቼን አጥቻለሁ ያለው ነገርና እኔ ደግሞ ገና ምንም ነገር ሳልጠግብ ነው ይሄን ሁሉ ነገር ያጣሁትኝ። እስልምና ውስጥ ስመጣ ግን አላህን ማግኘቴ ራሱ እነዛን ነገሮች በማጣቴ ብዙ እንዳይሰማኝ አድርጎኛል። አሁን ላይ ብቻዬን ሆኜ ብዙ ነገሮችን ስትራግል እያረኩኝ ነው። በብዙ ነገር በስራም ሊሆን ይችላል በብዙ ነገርና አንዳንዴ ከምናጣው ነገር የምናገኘው ነገር ይበልጣልና እኔ ዛሬ ላይ ላጣኋቸው ቤተሰቦቼ ላጣኋቸው ሰዎች ቢከፋኝም አሁን ኢቭን አሞኝ እንኳን ቤቴ በሆን እንዴት ትሪት እንደምደረግ አውቃለሁና አሁን እንዴት ነው አላህን ማግኘት በቃ ከሁሉ ነገር ይበልጣልና ለእናንተ አላህ ወደ ቀጥተኛው መንገድ ስለመራችሁ ወላሂ በጣም ነው ደስ ያለኝ። በጣም ጭራሽ አሁን እነ ኤዱ ምናምን አላቃቸውም ራሱ ቲክቶክ ላይ ሲመጡ እና በጣም ነው ደስ ያለኝ ወላሂ በጣም። ሁላችንንም አላህ ቀጥተኛውን መንገድ ይምራን። ለሁሉም ሙስሊም ላልሆኑ ሰዎች ደግሞ አላህ ሂዳያን ሰጥቷቸው እስልምናን ይዩት፣ ሰላሙን ይዩት፣ ደስታውን ይዩት፣ ይሄ የአይምሮ እረፍቱን ይዩት እና ስለሙ ሰላም ታገኛላችሁ። አመሰግናለሁ። እሺ ጀዛከላ ኸይር ኢክሩ ያው ቅርብ እሺ ቀጥሉ። በቃ ትንሽ እሺ ስትገባ ነገሬን ተቀጥሎናል በጣም እሺ። ነቢሎ ሰላም አለይኩም።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። የምር ኤሌክትሪክ የያዘኝ ነገር እየመሰለኝ ነውና አሁን እየተሰማት ያለውን ስሜት እያሰብኩት ኤዱ ሰላም አለይኩም፣ ዳሪያ ሰላም አለይኩም፣ ሁላችሁንም አሰላሙ አለይኩም ብያለሁ። አዲስ ይክሩ ሁላችሁንም። ወላሂ ማሻአላህ ደስ ይላል። ዛሬ እህታችን ከእሳት ስትወጣ የነበርንበት ኮንፊውዝድ የሚያደርግ መልስ የሌለው ከዛ ጥያቄ ወጣ አሁን ያገኘችውን እረፍት ሳስበው ወላሂ አንዳንድ ፊል እያረኩት ነበር እያወራችና በጣም ትልቅ እረፍት አለው። ወላሂ ማሻአላህ። እኛ የምንፈልገው እኛ ያየነውን ሰላም ሌሎቹም እንዲያዩ ነው። የሁሉም ሰው ጥረት እዚህ ያለው ጃም ወላሂ ጀዛኩሙላህ ኸይር። ሁላችሁንም አላህ ጀዛችሁን ይክፈላችሁ። አላህ ደግሞ እንደዚህ እንደተሰባሰብ ነው በጀነት ይሰብስበን። ወላሂ ሁሉም በውጭም ያላችሁ አንድ ቀን ይህን ታሪክ ጀነት ውስጥ ቁጭ ብለን እንደዛ እንደ ሁለት ጓደኛሞች የምንተርክ ያርገን። ወላሂ ማሻአላህ ወላሂ በጣም ደስ ብሎኛልና ነው እስ ዊርድ እንደምን አላውቅም። ወላሂ ማሻአላህ ኤድን እንኳን በሰላም መጣችሁ ሁላችሁንም። ጃንም ቴንኪዩ። እኔ መጠየቅ የመጣሁት ስፔሻል የሆነ ነገር ነው። ወላሂ ኤድን ዳሪያም እስቲ ዱዓ አድርጉልኝ። ስፔሻል በቃ ለወንድም ለብቻ ዱዓ አድርጉልኝ ለኔ እና አላህ ይጨምርላችሁ። አላህ ደግሞ እውቀት ይስጣችሁ። በአሁን ሳላ ደግሞ ወላሂ ማናሰባቸው ነገሮች አሉ። ዛሬ እናንተ ንጹህ ገና አዲስ እንደተወለደ ልጆች ስለሆናችሁ እጃችሁን አንስታችሁ መጠየቅ ያለባችሁ ረሱል ዓለይሂ ሰላቱ ወሰላም እንኳን እንዲጠይቁ የተነገራቸው አላሁመ ዚድኒ ኢልመን ነው የተባለው። አላሁማ እውቀትን ጨምርልኝ። እውቀትን ካላችሁ ሁሉንም ነገር ትገዛላችሁ። የሰው ልጅ ገንዘብ ካለው ያን ገንዘብ እየሰጠ በመጣ ቁጥር እየመነመነ ነው የሚሄደው። እውቀት ግን ካለው ያ ሰው እውቀትን የትም ቦታ መመንዘር ስለሚችል እውቀትን በሰጠ ቁጥር ደግሞ እየፋፋና እያደገ ነው የሚሄደው እና እውቀትን ጠይቁት። ዛሬ ላይ ነው መጠየቅ ያለባችሁ። ዛሬ ላይ ነው። ሰዎች በአንድ ወር በሁለት ወር ጊዜ ቁርአንን አከተሙ ይባላል። አሁን ለምን? ንጹህ ስለሆኑ ነው። አንድ ኃጢአትን በሰራን ቁጥር ደግሞ አላህ ልባችን ላይ ይሄ መንገድ የሚሰራበት አስፋልት የሚሰራበት ካርታም የመሰለ ልባችን ላይ አንድ ነጥብ ያስቀምጣል። ራኑን አላ ቁሉብሂም ከሚባሉ ማለት ነው። ከዛ እየመጣ እየደዘደዘ ይዘጋል። በቃ ምንም እንትን የለንም። ዛሬ ላይ ሆናችሁ መበረታታት ያለባችሁ ዛሬ ላይ ነው። ዛሬና ዛሬ እጃችሁንም አንስታችሁን መጠየቅ መለመንም ያለባችሁ። አይመለስም የእናንተ ዱዓ። ወላሂ አላህ ኢልምን እንዲሰጣችሁ ኢልምን ለምኑት። እውቀት ካላችሁ ሁሉንም ነገር መግዛት ትችላላችሁ። እውቀት የሁሉም ነገር ነው። የእውቀት ባለቤት እንዲያደርጋችሁ ዛሬውኑ እጃችሁን አንስታችሁ ለምኑ። ኢንሻአላህ ለእኛም ዱዓ አርጉልን። ስፔሻል ለእኛም ዱዓ አርጉልን፣ አትርሱ። አላህ ይጠብቃችሁ። እንደዚሁ እንደተሰባሰብን ደግሞ አላህ አይለየን። አላህ በጀነት የሚሰብስበን እላለሁ። ጃ በጣም ቴንኪው እድሉን ስለሰጠኸኝ። ሌላ የሚገባ ሰው ካለ እኔን ዱባ አርገኝና ከስር ታብታብ ላርግ።
ወጣ ስለሆነ ነው ድሉን ድጋሚ ሶሪ ዳሪያዬ በጣም ነው ሙስሊሞች ደስ የምትሉት። አዲስ ሰለምቴዎችም ደግሞ ላይክ እንደዚህ ጉጉታችሁ ፍቅራችሁ ለእስልምና የምትመጡ ሰዎች ይሄ ነው እስልምና ማለትና እንኳን ወደ ሰላማችሁ መጣችሁ እህቶቼ ወንድሞቼ ስለሆናችሁ ለአላህ ብዬ ለምንዋደደው ለአላህ ብለን መንገዳችንን ለተያያዝ ነው። እስሚዝ እንደሚለው ይሄ ላደሩን ይዛችኋልና ወደ ላይ ክላይም አድርጉ። ወደ ላይ ነው እንጂ ወደ ታች ወደ መጣችሁበት ወደ እሳቱ ያንን ክፉ መንገድን ብትችሉ ባትመለከቱት ወደ ከፍታ ወደምትሄዱት ወደ አላህ መንገድ ከዚ ፕሮሚስ የተገባላችሁ ናችሁ። ያም ደግሞ ፕሮሚስ አላህን ታዩታላችሁ። የትኛውን ከሆናችሁ ቀጥተኛውን መንገድ ይሄ ብስራቱን የተበሰረልንን ከያዝን ምንም አይደለም። ይሄ የሚበላው ጋብቻው ሪዋርድ አለ ከሚባለው ሪዋርድ በላይ ሪዋርድ በሚጠብቀን ይሄ ማን ፈጠረኝ ብለን እስከዛሬ ሲክ ያደረግነው የትነ ፈጣሪ ብለን የለፋንበትን መጨረሻ ፈጣሪያችንን እናየዋለንና በተቻለን አቅም እሱ ላይ ስቲክ እንድናደርግና የተያያዝን እንድንቀጥል ነው። እንደ አድቫይስም አድርጋችሁ ሰዱት። አላህ ታላቅ ነው ከሁሉ ነገር በላይ እሱን አመስግኑልኝ። በጣም የማመሰግነው እህቶቼ ዱዓ አድርጉልን። እኛም በዚሁ ስቲክ አድርገን ቆመን ባለንበት ስታንድ ላይ ቆመን እንድንቀጥል ቢኮዝ ምንም የለም እኮ ሙስሊም ባትሆኑ ምን ትሆናላችሁ ብለን አንዳንድ ሰው ሲጨርስ ብዙ ነገር ይኖረዋል አይደል? እኛ እኮ we have nothing ያለን ካላህ በቀር ምን ሊኖር ይችላል? ፈተና፣ መከራ፣ ከፍታ፣ ዝቅታ whatever ነገር ቢመጣ አለን የምንለው ኦልሬዲ ለፍተን ሄደን የያዝነው አላህን ነው። ስለዚህ ውዥንብሩን የተነዳንበትን ያም ሲገፋን አይደለም። እኔ እዚህ ጋር በጣም ብዙ ወዳችሁ ሙስሊሞች አላችሁ። ድሮ ላይ 1 2 ነበሩ 3 4 እያሉ አሁን ላይ ቁጥር የለኝም። ግን ከዛ ቁጥር ሁሉ ቢበዛ ሁሉም ቢደረመስ ዓለም ላይ ያሉት በሙሉ ሙስሊሞች አቁመዋል እስልምና ቢባል እኔ ግን አንዱን አላህን አምልኬ እኖራለሁኝ። በዛ ነው እኮ በዚህ ነው እኮ የማይባለውን ረቂቅ የሆነውን አምላኬን አምልኬ እኖራለሁ ብዬ አምናለሁ። because like I don't care ዙሪያሽ እንደዚህ ከሆነ ይፍረስ። ከሁሉ ነገር በላይ የላቀው ስትፈልጉት ሲክ ስታረጉ ስትቃትቱለት ነፍሳችሁ ሲራብ የነበረው ፈጣሪን ከሆነ ፈጣሪ ረሃብ ሲሞላ እዛው ጋር መቀመጥ ነው። ረሃባችሁ ተጠግቦ እዚዛ አንበል የሱ አይጠገብምና ከዚ ላይ አንተል መጨረሻው ስለሆነ የሚታየው ልክ አይተነው መጨረሻው ሪዋርዳችን እንዲሁኑ እስከሚለኝ ድረስ አይናችን የት ነው የሚያየው አሉ። የሆነ ሰው ሲጠይቀን አይናችሁ ፈጣሪን የሚያየው አይን ነው ያዝነው ወይንስ አፋችን ይሄ የሚናገረው ነገ ፈጣሪ ፊት የሚያወራው ነው? ሲነሳ የትኛው ነን አሁን እኛ ላይ ያንን አፋችንን ለነገ ለሚነሳው ሲነሳ ሲሰበሰብ ቆሞ የሚናገረው ምን ሲያወራ ነበረ? አይኑስ ምን እያየ ነበር? ያን ፈጣሪ የሚያይበት ክብር እውነት ላይ ቆመናል። አይ ሚን ላይክ እሱን ለራሳችንን ጠይቅ። ግን ከዛ በላይ ልዑቅ የሆነውን እኛ ስላላቅ ነው ሳይሆን ፈጣሪ አላህ የላቀ ነው። እኛ እኮ ልክ የምናመልከው እኮ ስም ታይትሉን አይደለም የሰማይና የምድር የሁሉ ነገር ፈጣሪ ሆነ እድልን ሰጥቶኝ ዛሬ እኔ ከኡስታዝ ጎን ቁጭ ብዬ ማወራ ተገቢ ሆኛ አይደለም። ግን ምናልባት የምትሰሙ ካላችሁ ልናመልክ የመጣ ነው እኛ ምንም ነገር አይደለም። የምድር የሰማይን ፈጣሪ ነኝ ሳወራ አፌ እንዲላወስ ያደረገው ከሆድ ከማህፀን ጀምሮ አስጀማሪውን አምላክ ነው። ናት ግሩፕ አይደለም ልንከተል የመጣ ነው። ናት ጃቢርን ልከተል አልመጣሁኝም። እኔ ልከተል የመጣሁትን አምላኬን አንዱን አላህን ነው። አዎ ብትመሰክራለን ቀንና ሌሊት አይደክመን ይሆናል። ስንውልም ስንተኛም ስንራመድም በቃ ኢገርሊ የምናወራለት ረሃባችን ላልጠገብ ነው ለእኛ ለአላህ ልናወራ እንችላለን። ከሁሉ ነገር በላይ የርሳሳ ነው የናፈቃችሁት። if you have kids ልጆች ካላችሁ ልትረዱ ይችላል። አይናችሁ አይጠግብም አይቶ። ግን እኛም እንደዛ ረሃብ ላይ የሆነን ሰዎች ስናገኝ ማለት ነው እዛው ላይ እንቀመጥ። በአንዴ ልክ የሆነ ግሩፕ ነገር ሜንታሊቲ ውስጥ እንገባና እስላሞች እንደዚህ ምናምን ዱናት እነሱ አይደሉም። በጣም ሩሩ ናቸው ብዙ ሙስሊሞች። ግን ከዛው ልክ ደግሞ የተወሰነ few% የራሱ የሆነ አስተዳደግ ባህሪ የተለያየ ነገር ሊኖረው ይችላል። ያ ስቲንክ ትንሽ ከማህበረሰቡ ያመጣው ሊኖረው ይችላል። ያ ማለት ግን እስልምና በዛ ይለካማል። አላህም በዛ አልመዝነውም። ቢኮዝ ሰማይን ፈጠረ ያልኩትን አምላኬ በአዲስ ዓለም አልመዝነውም። እኔ ከዛ አዲስ ዓለም ተሳሳች ረሺ ዝንጉ በምቾታ በድላቷ በምትዛ ባለችበት ኮንዲሽን የምትነዳ ስትሆን ያንን የፈጠረውን አምላክ ይህንን ጭንቅላት ያስቀመጠውን አምላክ አምልኩ እንጂ አዲስ ዓለምን አትመልከቷት። ከዛ እኔ እንዳልኳችሁ ነው እኔን የፈጠረውን እንጂ ይሄ ግሩፕ የምንነዳ ከሆነ ግን ልናከብር ልንከተል የመጣ ነው አላህን ነው አይደለ? ላይክ እሱ እኮ ላይክ ልዑቅ ነው። ርህራሄ አዘኔታ ባይኖር በግልምጫችሁ እናንተ ሰውን እንዴት ነው የምትገሉት? ሰው ከለከለኝ ብለን አይደል እንዴ? እኛ ግን ቀንና ዴይ ኢን ዴይ አውት ማለት ነው ፈጣሪያችን ላይ እኮ የምናምጽ ነን
እያመጽን ነው። ላለመስገድ እናምጻለን። ለመዘምት፣ ለመስረቅ፣ ለመወስለት፣ ለማጭበርበር like we go further የምንሄደው ማን ላይ ነው? የምናምጸው አላህ ላይ ነው። ከዚህ እሱ ለተጠራ ነው ለኛ እድልን ለሰጠን አትሊስት ስቲክ ካደረግን ለኛ ሻሃዳ ለያዘ ነው እድለኛ ለሆን ነው እሱ ሪዋርድ ይሰጠናል። ስቲክ ካደረግን መንገዱ ላይ ማለት ነው። ስለዚህ እኔ እሱን ላመልክ መጥቻለሁ። እናንተን አላህ ሰጥቶኝ ጓደኛ በቅርብ ያደረገ ወንድምና እህቶች ብቸገር ደራሾች ብጽናና አጽናኞች ሆናችኋል። አይ ግን ብትሉ አላህን ካልወደዳችሁልኝ እናንተም ለኔ ከዜሮ ተባስቶ ያንን መንገድ ይዤ እቀጥላለሁ። አላህ በዛ መንገድ አለ በዚህ መንገድ አለ በዛ ብለው የሚያወናብዱትን አምላክ አላመልክም። ዲፋይን የማይደረገውን አምላክ ነው። እኔ ዲፋይን ከተደረገማ ምኑን አምላክ ሆነ? የኔ አምላክ በሰዎች ቋንቋ በሰውኛ ከተገለጸ ተቀመጠ ተነሳ ከተባለ የኔ አምላክ ከዛ በላይ ከዴፊኒሽን በላይ ነው የማመልከው አምላክ። ስለዚህ እሱን አምላክ መርጣችሁ ለመጣችሁ አብረን ለምናመልከው ለእናንተ ኮንግራጁሌሽን። አይ ሆፕ እንትን ጀነት ቀጠሮ አለን እንዳቀሩ። ከዛ ውጭ ግን ለምታመልኩት ሌላ አምላካችሁ ሰው ለሆነባችሁ ሟችና ብስብስ ነን ላይክ ዊ ስቲንክ የምናበቃ ነን። ሰውን ላይክ ለምትከተሉ ሌላ ነገር ለምናመልክ ጣዖትን ግንብ በሰራ ነው በእጃችን ግርግዳን ቀብተን ለብጠን ነው አምላኬና አንተ ብለን ለምታመልኩ ጀስት ተመልከቱት። እናንተ you're very expensive ውድ ናችሁ። ከጸጉር እስከ እግራችሁ እጃችሁን ተመልከቱት። ሳይንስ ጋር ሄዳችሁ መርምሩ እንዴት ተሰራው ብላችሁ። ያንን ሊደርስበት ያልቻለው አንድ ረቂቁን አምላክ አላህን ነው እናምልከው። ቢኮዝ አቅም እናንተ በዚህ ፖቴንሻል በዚህ አይምሮ ቀለምን ቀለባችሁ ጽሁፍ ጽፈናል፣ ቲክቶክን እንደዚህ ፈጥረናል፣ ስልክ ሰርተናል። ባይ አለን የምንለው ሪሶርስ ከዚ የሪሶርሱን ጌታ አመልከዋለሁ። እኔ ሪሶርሱን ያቀረበውን አምላክ እኔ አመልከዋለሁ። እናንተ የቱ እንደምታመልኩት አይ ዶንት ኖ። ስልክም የሚያመልክ ይኖራል ኮዝ ወርሺፒንግ ሜንታሊቲ የተሞላብን ስለሆነ አይ ዶንት ኖ ዋይ ሁሉ ነገር ያገኘነውን ነገር የማምለክ ችግር አለብን። ግን ሊመለክ የሚገባውን አካል ረስተናልና አላህ ልታመልኩ ለመጣችሁ ለሁላችሁም በድጋሚ አላህ አንድ ነው፣ አይወልድም አይወለድም፣ አቻ እኩያ ጓደኛም የሚነጻጸርም የሌለውን የሁሉ ነገር ባለቤት የሆነው እሱ ከላይ ከልቀቱ በላይ ከአርሽ በላይ ያለውን አላህን አመልካለሁ። ሰለምቴ ነኝ። እኔም እሱን አምልኬ እንደሆን ዱዓ አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አመሰግናለሁ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ አዲስ አለም ጀዛከላ ሄረን። እኔ ኬት ነው የምታመጪው? አንደኛ የምታወሪው ነገር ብዛቱ ደግሞ ፍጥነትሽ አላህ ከዚህ በላይ ከፍ ያደርግሽ። ወላሂ የአዲስን ንግግር ተረጋግቶ ለሰማ ሰው አይዱን በጣም ብዙ ነገር ታተርፋላችሁና አዲስ ባለሽበት አላህ ይጠብቅሽ። በንግግርሽ እንዲህ በጣም ገራሚ ነገሮች እንዳስታወሽን እንዳሞላቀቅሽንም ጭምር አላህ ብዙ ነገር ይጨምርልሽ። ያው ያሞላቀሽ በህይወትሽም ነው የምለው። አላህ ይጠብቅሽ። እኔ እንጃ ለአዲስ ቃል የለኝም። እሺ ጀዛከላ ኸይር። አላህ ይጠብቅሽ አዲስ። እሺ ዳሪያ ሰላም አለይኩም። አንቺ መቀጠል ትችያለሽ። ወአለይኩም አሰላም። ብዙ ማውራት አልችልም፣ ግን ኤዱዬ የኔ እህት የኔ ውድ እንኳን ደስ አለሽ። እንኳን ወደ ቀጥተኛው መንገድ አላህ መራሽ። እንኳን እህት ይሆንሽ። ሌላ ምንም ምለው ነገር የለኝም። እንኳን ከዚህ ጭንቀት አወጣን። በጣም ደስ ብሎኛል። ይብቃኝ መሰለኝ። ምንም ማውራት አልችልም። እኔ እኮ ይብቃሽ ብዬ ነበረ። ካላወራው አልሽኝ እንጂ ብዬሽ ነበር። ያው ዝም ብለሽ ከተቀመጥሽ ራሱ ይበቃልኛ። እንረዳሻለን፣ እንዳንቺ አይደለንም። እሺ ኢሳቆ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው ወይ? አልሐምዱሊላህ። ከአንተ ሰርፕራይዝ ማድረግ አልተው ብለሃል። ምንም ማድረግ አንችልም። ሁሌም ሰርፕራይዝ እንዳረከን በቤት በጣም ደስ ብሎኛል። ኤደን ሰላም አለይኩም ብያለሁ። ኤደን ስም ንጽጽር ላይ ስገባ አውቃታለሁ። በጣም ደስ ብሎኛል። የኤደን መስለም እኛ በፊት ነበር የጠበቅኩት፣ አመት ምናምን አልፎታል። ኤደን ሻሃዳ ትይዛለች ብዬ የጠበቅኩት፣ ግን እኛ ባቀድነው ሳይሆን አላህ ሱብሃነሁ ወተዓላ እሱ ባቀደውና ጊዜ ቦታ እንዲሆን ሆኗል ማለት ነው። እና አልሐምዱሊላህ በጣም ደስ ብሎኛል። ኤደን እንኳን አላህ ሱብሃነሁ ወተዓላ ወደ ቀጥተኛው መንገድ መራሽ።
ሀቂቃ እንደዚህ ሲሆን ደስ ይላል። ከጥቂት እድለኞች አንዱ አንቺ ነሽ ብዬ አስባለሁ። ብዙዎች አብረው ቆይተዋል፣ ቲክቶክ ላይ አብረው ሆነዋል። ግን ሁለታችሁ ዳሪያ እና ኤደን አብራችሁ ጓደኛ ሆናችሁ ሁለታችሁም ሻሃዳ መያዝ መቻላችሁ እና አብራችሁ መቀጠላችሁ በጣም ደስ እድለኝነት ነው ከሌሎች በተለየ መልኩና አላህ ይጨምርላችሁ የሁለታችሁን ጓደኝነት። በዚህ ብቻ በዱንያ ላይ በእስልምና በነገራችን ላይ የትኛውም ውዴታ እስከ መቃብር አይደለም። ፍቅራችን ይሄ መተሳሰብ እንደ እህት እንደ ወንድም እስከ መቃብር ሳይሆን ከመቃብርም በኋላ ነው። አላህ ሱብሓነሁ ወተዓላ በቁርአኑ ላይ አልአኺላኡ የውመኢዚን በዕዱሁም ሊበዕዲን ዐዱው ይላል። ከፊሉ ወንድማማቾች በዱንያ ላይ ያለው ወንድማማቾች ከፊሉ ለከፊሉ ጠላት ናቸው፣ ይጠላላሉ ለአላህ ብለው የተዋደዱት ሲቀር ይላል። እነዚህ ሰዎች ፍቅራቸው ውዴታቸው ከሞትም በኋላ በአኼራም የሚቀጥል ስለሆነ ማለት ነው። ስለዚህ ይሄ ወንድማማችነት ይሄ እህትማማችነት እስከ ቂያማም ድረስ አላህ ያቆይላችሁ። ኦልቤን እሺ ኦልቤን እንግዲህ እስኪመጣ እንጠብቀዋለን። ኡስታዝ ወሂድ የሚሉን ነገር ካለ ይቀጥሉና በቃ ፕሮግራሙን በዚሁ እንጨርሳለን ኢንሻአላህ። ኦልቤን እስከዛ እስኪመጣ እንጠብቀዋለን። ኡስታዝ የሚችሉ ከሆነ ይቀጥሉ። ኦኬ ኡስታዝ አልተመቻቸውም መሰለኝ። ዴቭ አለክ? ዴቭ እሺ ዴቭ ከሌለ ቁርአን እንስማ። ቶፊቅን እናስገባና የተወሰነ 5 ደቂቃ ምናምን መጠባበቅ ይሆናል። ቶፊቅ ቤት ካለክ ግባ። እሺ አንድ የሚቀረን ነገር አለ ስለ ኤደን። አይ ቲንክ ስሟ ችግር ያለው አይመስለኝም። አይ ቲንክ መቀየርም አፈልግም መሰለኝ። እንትን ኤዱ ስም መቀየር ትፈልጊያለሽ? እንዴት ነው ያለሽ ስታንድ? ወይስ በዚሁ ነው መቀጠል የምፈልገው? ይሄ ስም ችግር ያለው አይመስለኝም። ስሜ ችግር ከሌለው እኔ በዚሁ ቢቀጥል ደስ ይለኛል። ስሜን መቀየር እንኳን አልፈልግም። ኦኬ ኡስታዝም ኤደን ጥሩ ስም ነው ብሏል። እንግዲህ ኤደን ተብለሻል። ኤደን ተብለሻል። ያው በቃ በስምሽ መጽናት ይችላል። አልሐምዱሊላህ። ቶፊቆ ሰላም አለይኩም። ወአለይኩም ሰላም። ጃይ አቤት ነህ እንዴ ሀቢቢ? አዎ ቤት ነኝ። እሺ ቁርአን አትጋብዛትም ለኤዱ? ቁርአን ኦኬ መርሐባ። የምትወደውን ሱራ እንትን ትበልና ኢንሻአላህ። እሺ አስተካክልና እሷ እስከዛ ትመርጣለች። ኢትዮጵያ አለክ?
ወይጃ አቁርን ማጫ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማለት የምፈልገው ነገር ካለ ብያለሁ። ሁላችሁ ማለት የምፈልገው ነገር ካለ ቶሎ ቶሎ በል። ከኋላ ድምጽ አለ። ያ መንገድ ላይ ነኝና በቃ ያው በጣም ደስ ስላለኝ ነው ጃይ። እኔ ምን እንደምል አላውቅም ወላሂ። አላህ በቃ ኸይር ጀዛችሁን አላህ በጀነት እንዲህ እንደተደሰትን አላህ በጀነት እዛም ይሰብስበን። ምንም የምለው ነገር ቃል የለኝም ወላሂ። ሁላችሁም ውጥት ነውና ለሌሎቹም ይሄንን እያዩ አላህ ሰበብ ቢያደርግላቸውና እስልምናን ቢያገራላቸው ጣዕሙን እንደዚህ ቢመለከቱት ይሄንን ለማለት ነው። መንገድ ላይ ነው ያለሁትና ብዙ ለማውራት አይኖች ይረብሻል። መኪና እንዳይገጭ ደስ ብቻ ነው። መኪና እንዳይገጭ ለበኋላ እንፈልጋለን። እውነት ነው ታውቃለህ። በደስታ የሚሄድበት ነው ላራቀው። አዎ መኪና እንዳይገጭ። እሺ እንገናኛለን በኋላ። እሺ እሺ ኦልቤን ገባ ከቻልክ አንተን እየጠበቅን ነበር። ኦልቤን እሺ ቶፊቅ ስጨርስ ሬዲ ስታደርግ ንገረን። ኤዱ እንዲቀራ የምትፈልጊው እንትን አለ የቁርአን አያ ካለ ንገሪን። ምናልባት ካልሆነ አይ በራሱ ይጋብዘኝ የምትይ ከሆነ በራሱ ይጋብዝሻል። አይ በራሱ ይጋብዘኝ። እሺ ሀጂ ቶፊቅ ሱረቱል መርየም። እሺ ኦኬ አዝከሪ ማርያ ድንግል ነው። አዝገሪ ድንግል የሚል አካውንት ሰላም። ኦኬ ወጣሽ። እሺ እንኳን አብሮ ደስ አለን። ሰላም አለይኩም ወራህመቱላህ። ምን ነው ዝም አላችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀጂ ቶፊቅን እየጠበቀን ነው። ኦኬ እሺ ኢንሻአላህ በጆርኒያቸው የዳሪያ እና የደን ጆርኒ ላይ እስኪ ቀስ በቀስ ብዙ ምን ወሳሳቸው ነገሮች አሉ። ያቺን ኦዲዮ አሰማን። ያቺን ቮይስ አሰማን። ያቺን ቮይስ አሰማን። እሷን እንስማና ወደ ቶፊቅ እንሄዳለን። ትችላለህ ካሁን? እሺ ማሰማት እችላለሁኝ። አሁን መጀመሪያ ነገረን ምን እንደነበረ፣ ከዛ ቮይሱን አሰማ። ይሄ አሁን ማሰማችሁ ቮይስ ማለት የዛሬ 1 ወር ከ15 ቀን አካባቢ ይሆናል እና ለኤዱ አንዳንድ ነገሮች እንድታነብ ልኬላት ነበረና የዛን ጊዜ እሱን አንበበሽ አስረጅኝ እስኪ ብዬ ነበር የላኩላት እና አንብባ ለማስረዳት ሞክራ ነበርና ጥያቄ ተፈጥሮባት ነበረ በጣም የዛን ጊዜ
እና ለዳሪያ ሄዳ ለመቅዲ ሄዳ የሆነ ነገር ልኮልኝ ነበረ እና ጥያቄ ተፈጥሮብኛል ብላ ትነግራታለች ማለት ነው። ከዛ ያው ላሳጥረውና መቅዲ ያው በዛ ሰዓት ብዙ ልመልስላት ሞከረች። የተለያዩ አስተማሪዎች መጥተው ምናምን እንዲመልሱላት ምናምን አድርጋ የምችለውን አድርጋለች። እና ይሄ ከመቅዲ የመጣልኝ መልእክት ነው ላሰማችሁ። ነው ልንገርህ አንድ ነገር አስረግጬ ነው የምነግርህ። እሺ ይሄ የማይሆን አንዳንድ ሹብሃ የሚፈጥሩ ነገሮች ሹብሃ ያርግክ ነው። ይህንን ቃል ደግሞ አንተ ነህ ያስተማርከኝ። እንደዚህ የሚያደርጉ አይነት ምንድን ነው ጽሁፎች ሆኑ ቪዲዮዎች ለምንድን ነው የምትልክላት? አውቀህ አጨናንቀህ ወደ እስልምና ልትወስዳት ፈልገህ ነው። መቼም አይሳካልክም አንተ ማትረባ ሰውዬ። እሺ መቼም ነው ማይሳካልክ። ስነ ስርዓትህን ይዘህ ብትቀመጥ ይሻላል። ነግሬሃለሁ ዮኒ፣ አስረግጬ ነው እሺ የነገርኩህ ያለሁት። ማትረባ ደነዝ ድንጋይ። እሺ በጣም በሚያሳዝን ሁኔታ አብረን እንሳቃት አለ። ከሳቅ ላይ ማናት ዳሪያ ናት እንደዛ ያለችው? ተከላክላ ደግሞ የሰለመችው እሷ ናት አይደል? ተከላክላ ለራ ምልጥ ናት፣ ግን ለራሷ አመቻችታ። አይ ያላ ስራ ይገርማል ማለት ነው። እና እንደዛ አንተ ደነዝ ምናምን ብለው እሷ በዱልዱም ቢላዋ መታ ቀደመች። ማሻአላ አላህ ይጨምርላችሁ። ተሳዳቢዎች ሁሉ ገና ይሰልማሉ፣ ገና ተዋጊዎች ሁሉ ይሰልማሉ። ቁርአን ላይ አሸናፊ መጽሐፍ የሚለው ጥቅሱን ትነግሩኛላችሁ? እስኪ የሚነግረኝ ሰው አለ? አሸናፊ መጽሐፍ በመጣላቸው ጊዜ የሚኮሩ ይላል። አሸናፊ መጽሐፍ የሚለውን እስኪ የሚነግረኝ እስኪ። ሁልጊዜ ነው የማወራው። እስኪ ጎበዝ የሆነ አንድ ሰው አሸናፊ መጽሐፍ የሚለው ቁርአን ላይ የቱ ጋር ነው ያለው? ስለ ቁርአን አሸናፊ መጽሐፍ ነው የሚለው ቃል የቱ ጋር ነው ያለው? የሚነግረኝ ሰው። ሱረቱ ፉሲላት ምዕራፍ 41 ቁጥር 41 ሁልጊዜ አትርሱ። አሸናፊ መጽሐፍ ነው። ሊዋጋ በትክክል የመጣ ሰው፣ ውጊያ ፈልገው በትክክል የመጣ ሰው ማርኮ ማስቀረት የሚችል መጽሐፍ ነው ቁርአን። ይህ ነገር አትርሱ። ብዙዎቹን ማርኳል። ይህን ያለባቸው ረሱል ሰለላሁ ዐለይሂ ወሰለም ደግሞ በሐዲስ ላይ ምንድን ነው ያሉት? አላህ ከፈለገ ብለዋል ዲኑን በካፊሮች ከፍ ያደርገዋል ብለዋል። አንዳንዴ እስልምናን የሚሳደቡ ሰዎች ለምን ተነሱ ብለን እናደዳለን፣ ግን ለብዙዎች ምክንያት ሊሆኑ ይችላል። እኔ የምነግራችሁ ነገር የዛሬ 4 ወር 5 ወር አካባቢ ይሁን ረመዳን ላይ እፎይ የሚባል ልጅ እስልምናን ሲሳደብ በተሳደበበት የተነሳ መላው ምድር የኢትዮጵያ ምድር ውስጥ እስልምና ምንድን ነው ብሎ ክርስቲያኖች እንዲጠይቁ ምክንያት ሆኗል። ብዙዎች እየሰለሙ ነው ያሉት። ማየት ትችላላችሁ። እሱ ቤት በቀን 4 ሰው 5 ሰው ነው በትንሹ የሚሰልመው። ቴሌግራም ተጨናንቋል በሰለምቴዎች። ከምታስቡት በላይ በጣም ሰፊ የሆነ ፕሮጀክት አለ። ይሄ ነገር የሆነው ምንድነው? ኩፋሮች መጥተው እስልምናን በነኩ ቁጥር የዛን ያህል የሚስፋፋው በነኩት ቁጥር ከመጀመሪያው ከመነሻው ረሱል ሰለላሁ ዐለይሂ ወሰለም ተነስተው በመካ በነበሩበት ሰዓት ላይ የመካ ቁረይሾች እስልምናን ሲነኩ ነው ያኔ እንትን ቦምቦ የፈነዳው። መዲና ላይ ባኑ ቁረይዛ የሚባለው እስልምናን ሲነካ ነው። ባዛንታይን ኢምፓየርም እስልምናን ሲነካ ነው ራሱ ማለት ነው። ፐርሺያን ኢምፓየርም እስልምናን ሲነካ ነው። መካከለኛው ምስራቅ ላይ የነበረው የመስቀል ጦርነት ክሩሴድ ዋር የሚባለውላ ሳይቀር እስልምናን ሲነካ ነው እስልምና የሚስፋፋው። ምዕራባውያኖችን ተመልከቷቸው አሁን ላይ ማለት በምዕራቡ ዓለም ላይ ገጠሩ ክፍል በጣም ከፍተኛ ሁኔታ እየሰለመ ያለው እስልምና ነው። ፋስተስት ግሮዊንግ ሪሊጅን ኢን አውሮፓ አዚስ ታይም ማነው? ኢስላም ነው። ዲኑ ኢስላም። በነካችሁት ቁጥር የሚጠብቅ ነገር ያየሁት እስልምና ነው።
ሚስማር በተመታ ቁጥር ይጠብቃል። እስልምናንም በነካችሁት በመታችሁት ቁጥር እየሰፋ እየተስፋፋ ነው የሚሄደው። ሚስማር በተመታ ቁጥር እንደሚጠብቅ ሁሉ እስላምን ስትነኩትና ስትነካኩት ስትቆሰቆሱት እፍ ስትሉት እናጠፋለን ብላችሁ እፍ ካላችሁ ባላችሁ ሰዓት እፍ ስትሉ እያነደዛችሁት ነው ያላችሁት። ሰዎች እሳትን እፍ ሲሉ ሁለት ነገር ነው ያለው፣ ለማጥፋት ነው። እፍ ስትል ግን እየነደደ ነው የሚመጣ። ቀላል ነገር አይምሰላችሁና የሚሳደቡ ሰዎች ምን የሚሉ ሰዎች አብራችሁ አትሰዳደቡ። ከቻላችሁ ሚዩት አድርጋችሁ አስቀምጧቸው። ታስታችሁ ነካካችሁት ማለት አይለቃችሁም። እረፍት የላችሁም። የሚሳደቡ ሰዎች እረፍት የላቸውም። ራሱ ምን ነው በምን ቀን ነው እስልምናን የነካሁት፣ በምን ቀን ነው እስልምና ጋር መጥቼ እንደዚህ አይነት ነገር ያደረኩት ብለው ለማለት ሁላ የሚዳዱበት ነገር ምንድነው? ሲነካኩት ነው። እስልምናን በነካካችሁት ቁጥር እንደ ሚስማር የሚጠብቅ ነገር ነው። ሚስማር በመቱት ቁጥር የሚጠብቅ ነገር ነው። ስለዚህ የሚነኩ ሰዎች ይሰልማሉ ማለት ነው። ይህን ነገር ከመስማት የበለጠ ትልቅ ነገር የለም ማለት ነው። ተሳዳቢዎች የነበሩ ሰዎች እንግዲህ አሁን እያያችሁ ነው ያላችሁት እንግዲህ እና ይህን ለማለት ፈልጌ ነው። ጀዛኩሙላህ ኸይረን ጀዛ። በነገራችን ላይ መናገር የምፈልገው ለወንድ ብለው ነው፣ ለእንደዚህ ብለው ነው፣ ለብር ብለው ነው ምናምን እየተባለ ሰለምቴዎች ላይ በጣም ብዙ ምክንያት ይሰጣል እና ከነዚህ ምክንያቶቹ እህታችን ዳሪያ አንዱ የዚህ ሰለባ ነች እና ያው ለእንደዚህ አይነት ነገር ለዚህ ያው ኤክስፔክት ማድረግ አለባችሁ ሁላችሁም። ግን ምንድነው ምን እንዳሳለፉ የእውነት የነበሩበት ያሳለፉት ጊዜ ምናምን በረምብ በሰፊው የምናወራው ነገር ነው። እንደዚህ እንደ ቀልድ ዝም ብሎ እንደሚወራው ይመስላል ሰው። ይሄ የውስጥ ሰላም ማጣት የሚባለው ነገር ቀልድ ነው የሚመስለው በጣም ብዙ ሰዎች ማለት ነው። እና እንደዚህ ለወንድ ተብሎ ነው ምናምን እየተባለ የተለያየ ምክንያት ይሰጣል። ግን የእውነት የነበሩበትን ነገር እነሱና በዙሪያቸው ያሉ ሰዎች ናቸው ሁሉንም ነገር የሚያውቁት። እስኪ ኢንሻአላህ በሂደት እንሰማለን። አንዳንድ ቮይሶችም አሉ የነበሩበት ምን ያህል ያሳለፉት ከባድ ጊዜ እንደነበረ አንዳንድ ቮይሶች እየሰማን እናወሳለን። ምንም ችግር የለም፣ ቀጥሉ። እሺ ዴቭ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። ቀጥልና ወደ ቶፊቅ እንሄዳለን ኢንሻአላህ። እሺ እኔ ብዙ አላወራም፣ ቢያንስ አንድ ሰዓት እንትን ብል ነው። እሺ ምንድነው የምለው እኔ ያው ብዙዎች ኤደን ያው ትታወቃለች እና ኤደን በስነ ምግባር ነው የምትታወቀው። አንደኛ ስነ ምግባሯ በጣም ጥሩ ነው፣ ስድብ ከአፏ አይወጣም እና የሆነ ሙስሊም ትመስለኛለች እንትኗን ሳይ ብዙ ጊዜና ብትሰድቧት ራሱ መልስ አትሰጥም እና ይሄ ነገሯ በጣም ደስ ይላል እና አሁን በውስጥ የእስልምና ጥላቻ እስከ ጥግ ድረስ አጠጥተዋታል። እስከ ጥግ ድረስ አጠጥተዋት እሷም ያንን ተቀብላ ስታስተጋባ ሪፖርት ሼር ስታደርግ ነው የቆየችው። ውስጥ ያለውን እውነት ለመደበቅ ያላረገችው ነገር የለም። ብዙ ተፈራግጣለች። ግን ያው በስድብና በጥላቻ እውነት እንደማይደበቅ ነው አሁን ዛሬ ገባኝ። ብዙ ጥረት አድርጋለች። ውስጧ ግን አለ የሆነ ነገር አለ፣ ግን ያንን ለመሸፈን ብዙ ጥረት አድርጋለች እና ምንድነው የሚያሳየን? ይህ ጊዜ ጥላቻ በመንዛት ሰዎች እንደማይቀየሩ ለተወሰነ ጊዜ ሊሆን ይችላል። እነሱ ማድረግ ያለባቸው ሶስቱ እግዚአብሔሮችን ቢያስረዱ ለሰዎቻቸው የሆነ እንትን ይሆናል፣ የሆነ እውቀት ይኖራል። ያንን ትቶ እስልምና እንዲህ ነው እያሉ ለመንገር ይኸው ምንም እንደማይጠቅም በዳሪያም በኤደንም አይተናል ማለት ነው እና ንጽጽር ሁሉ ጀምራ ነበር። አንድ ሪካርድ ነው ያየሁት። በርግጥ
አላህ ግደሉ ይላል፣ ከእምነት ከወጡ ግደሉ ይላል እያለች ሐዲስ ሁሉ ከፍታ ስታነጻጽር አንድ ጊዜ ሪከርዳቼ ገረመኝ እና ያንን ሁሉ ጀምራ ምንም አላስኬድ አላት። እግዚአብሔር ግደሉ ያለውን ደግሞ መጽሐፍ ላይ ወይ አላነበበችም ወይ አልነገሯትም ይሆናል ወይ እሱን አይታ ነው መሰለኝ አቋረጠች ለጊዜው። እና እስልምና ላይ ብዙ እርምጃ ነው ሄደችው፣ በቃ እንትን ለመጥላትና ላለመቀበል። ግን ምንም አይቻል ነገር ነው፣ በቃ እውነት ነው፣ ምንም ሊደበቅ ስለማይችል ነው ይሄ ነገር የሆነው። ከዚህ አንጻር ሌሎቻችሁ ምንድነው እውነትን ነው መፈለግ ያለብን። አምላክ አለ ብሎ ያመነ ሰው ያ አምላክ ማን ነው ብሎ እንትን ነው ማለት ያለ ሰው። ቀኑም አይታወቅም፣ ከሰከንድ በኋላ የሚገጥመንን ነገር አናቅም። እና አሁን ብዙ ጊዜ ሃይማኖት እንደ ፖለቲካ እያደረጉ ስለሆነ ነው አንዱ የተሳደበ ሰው የሚደነቅበት፣ ያልተሳደበው የሚናቅበት እንትን ነው ያው ቲክቶክ የተፈጠረውና ይሄ ነገር እንዳይሸውዳችሁ ነው። ስለተሳደበ አወቀ ማለት አይደለም። ለመሳደብ እውቀት ራሱ እኮ አይፈልግም። ማንም ምንም እውቀት የሌለው ሰው ተነስቶ መሳደብ እንደሚችል ማወቅ አለብን። በእውቀት መናገር ነው የሚከብደው እና ሰዎች ይህን ነገር አይረዱም። አንዱ ጸያፍ ቃላት በመናገር በቃ እንትን ሲሉት እናያለን። እድሜ የለውም ያ ነገር። ለተወሰነ ጊዜ ጭብጨባ ብቻ ነው የሚሆነው እንጂ ከዛ በኋላ ምንም ዋጋ የለውም። በዛ ነገር ለጊዜው ትከልሉታላችሁ፣ ይሁን ነገር ታረጋ፣ ከዛ ውጭ ምንም እንትን የለም። እና እስከ ዛሬ ድረስ አንድም ሰው ሶስቱ እግዚአብሔር እንዴት አንድ ሆኖ እንዴት አንድ እንደሆኑ ገብቶት ወደ ክርስትና ሄደ ሰው አይተንም አናቅም። ሊኖርም አይችልም፣ ወደፊትም አይኖርም። አንዱና ብቸኛውን አምላክ ግን ምንም በማያወላውል ሁኔታ ተረድተው ይኸው ሺዎች እየሰለሙ ነው። እና ሙስሊሞች በአንድ አምላክ ላይ ጥያቄ ያለበት ሙስሊም የለም። በቃ ስራውን ነው የሚሰራው፣ ኢባዳውን ነው እንትን የሚለው እንጂ አንድ ነው እንዴ ሶስት ነው አንድ ነው አራት ነው እያለ የሚወዛገብ ሙስሊም የለም። በክርስትና ያለው ነገር ያው ሶስት ነው እንዴ ሶስቱ ደግሞ አንድ ሆነ፣ አንዱ ሰው ሆነ። በቃ ምንም ይሄን ብቻ ሲፈላሰፍ እድሜውን ይጨርሳልና እንዲህ መወሳሰቡ በራሱ አንድ ከባድ ችግር ነው። ሰው አምላኩን ሳይረዳ ሌላ ነገሮችን ማንሳት ራሱ ስለማይገባ እውነተኛው መጽሐፍ ይሄ ነው። ይህን መጽሐፍ ተከትላችሁ ወደ እውነት እንድትመጡ ነው ጥሪ የምናደርገው። ሌሎቻችሁ ያው ንግግር ለአዲስ ዓለም ትተናል። እኔ ብዙ ማውራት አልችልም። ቀጥሉ። እሺ ዴቭ ጀዛከላህ ኸይር። ቶፊቅ ያለክ ቶፊቅ ይሰማሃል? አሎ ሀቢቢ ቀጥል። እሺ ሀቢቢ ተፈደል ኢንሻአላህ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. كافها يا عين صاد. ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا
نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن نكلم اليوم إنسيا فاتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من
في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين ጀዛከላህ ኸይር ማሻአላህ ቶፊቅ አላህ ይቀበልክ። እኔ እንጃ እኔ ቃል የለኝም ለአንተ። አላህ ይጨምርልህ፣ አላህ ይጠብቅ ነው እምለው። እሺ አንዴ ያጀማ 962 ሰዎች አላችሁ፣ አንድ ነገር ትተባበሩኛላችሁ። እሺ እውነት መጣ የሚባለው አካውንት የተለያዩ ቪዲዮዎችን ይሰራል እና ዛሬ አዲስ ቪዲዮ ፖስቷል እና ቢያንስ አንድ ቪዲዮ ለመስራት 2 ቀንም 3 ቀንም ይፈጅበታል እና በጣም አሪፍ ቪዲዮዎችን ነው የሚሰራው እና ቢያንስ ቪዲዮቹ ቫይራል እንዲወጡ በማድረግ እንተባበረው። ስለዚህ ሁላችሁም ትገቡና የለቀቀው ቪዲዮ አለ፣ እዛ የለቀቀው ቪዲዮ ላይ ኮፒ ሊንክ፣ ሪፖስት፣ ኮመንት አድርጉለት። በቃ ማድረግ የምትችሉትን ሁላ ነገር አድርጉ። ከዛ ያን ነገር ካደረጋችሁ በኋላ መታችሁ ኮመንት ላይ አንዳንድ ቁጥር ጻፉልኝ። እሺ ይሄ ላይክ ዋን ፓርት ኦፍ ዳዋ ነው። እዚህኛ ቁጭ ብለን ስለተከራከረን እንትን ስላለን ብቻ አይደለም፣ የሱም ሰበብ የሚሆንበት እንትን ስላለ ቢያንስ እንዲለፍቶ ስለሰራ ቫይራል እንዲወጣለት ግቡና ኮፒ ሊንክ ሁላችሁም። ከዛ ልክ ይሄ ላይፍ ካለቀ በኋላ እሱ ቪዲዮ ጋር ሄጄ ኮመንት አርማለሁ እና ኮመንት ላይ ያላገኘው ሰው ከኔ ጋር ወደ መጋጨት ነው የምንገባው ማለት ነው። ኦልቤን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኔትወርክ አስቸገረካ? አይ ኔትወርክ አይደለም። ኦኬ እኔ እንጃ ትገባለህ። እሺ ችግር የለውም ቀጥል። እሺ ሀቢቢ አይ ይበቃል። በቃ ሌሎች የተናገሩት እኮ እኔ የተለየ የምናገረው ነገር ስለሌለ ኤደንን አላህ እስልምናን ወፈቃት። ያው ለማለት ሲጓጓ የነበረው ነገር አላህ እንኳን በአይኔ ያሳየኝ። አላህ ያጽናሽ። እሺ ጀዛከላህ ኸይር። ቪዲዮ ቆይ ሌውና ልንገራችሁ የትኛው ቪዲዮ እንደሆነ። የኡስታዝ ወሂድ ነው። የኡስታዝ ወሂድን ቪዲዮ ነው የሰራው። አራተኛ ላይ ያለው ቪዲዮ ማለት ነው። ሁለተኛው መስመር ላይ የመጀመሪያው ያለው ማለት ነው። 3 ቪዲዮ አለ ከላይ ፒን የተደረገ ከዛ አራተኛው ቪዲዮ ማለት ነው። እሱን ቪዲዮ እንትን በሉት፣ ኮፒ ሊንክ አድርጉለት። አንዴ ሁላችሁም ሄዳችሁ ከዛ አንዳንድ ቁጥር ጻፉ፣ ኮመንትም አድርጉለት። እሺ ኮመንት ጻፉለት። ኮመንት የተጻፋችሁት የለም። ኮመንት፣ ኮፒ ሊንክ፣ ሪፖስት ምናምን አድርጉለት ሁላችሁም ማለት ነው። እሺ እንደዛ ካደረግን ኡስታዝ አቡ ሙአያ አንድ ያድርጉለት። አልሰቀሉትም አልገደሉትም የሚለው ማለት ነው።
ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ኤደን ሰለመች ሰሙ። ማሻአላህ። አይ አልነበርኩም፣ አሁን ገና መጣሁ። ማሻአላህ ቀን ነግረውኝ ነበር የሆነ ሰው። ኦኬ ማሻአላህ አልሐምዱሊላህ። በሉ ደስታን ይግለጥ። አዎ እኛ ምን እንላለን? አላህ ሱብሓነሁ ወተዓላ አላህ ጽናቱን ይስጥሽ። አላህ ለእኛም ጽናቱን ይስጠን። በነገራችን ላይ ሂዳያ ሚን አላህ ነው እና አንድ ሰው ስለፈለገ ስላልፈለገ፣ እኛ ስለፈለግን ስላልፈለግን የሚሆን ነገር የለም። አላህ ሲፈልግ ግን የፈለገውን የሚያደርግ አምላክ ነው ያለ እና አላሁ ሱብሓነሁ ወተዓላ ሙቀሊበል ቁሉብ የሆነ አምላክ ለእኛ ጽናቱን ይስጠን፣ ለአንቺም ጽናቱን ይስጥሽ። ፈሊላሂል ሐምድ። አላህ ፈመን ዙሕዚሐ ዐኒ ናሪ ወኡድኺለል ጀነተ ፈቀድ ፋዝ ይላል አላህ ቁርአን ላይና ፈመን ዙሕዚሐ ዐኒ ናሪ ወኡድኺለል ጀነተ ከእሳት መወርወርን ከዳነ ሰው ጀነት ግባ ከተባለ ሰው የበለጠ ምን ያህል ማን ነው እድለኛ ይላል ቁርአን። ማን ነው እድለኛ? እና አልሐምዱሊላህ አላህ ቀጥተኛውን መንገድ የመራሽ አምላክ ምስጋና ይገባው። በነገራችን ላይ ልብሽ ውስጥ አንድ ሰው መልካም ነገር ሲያስብ ይላል ጃ ወለዚነ ጃሃዱ ፊና ለነህዲየነሁም፣ አላህን ለማወቅ መንገድ የፈለገ የታገለ ለማወቅ የጣረ ሰው አላህ ቀጥተኛውን መንገድ ይመራዋል ይላል አላህ። ወለዚነ ጃሃዱ ፊና፣ አላህን ለማግኘት የሚጥር ሰው እኮ ነው ንጽጽር ላይ ያለ ሰው አይደለም ጃ። ኮሚኒቲ እኮ አንድ ሰው ሲሰልም እኔ ይገርመኛል ጃ። በአካባቢው ሙስሊም የለም፣ በቤተሰቡ ሙስሊም የለም፣ በብዙ ነገራቶች አካባቢ ይሄን ዳዕዋ የመስማት እድሉ ያላገኙ ሰዎች አሉ። ይህን ዳዕዋ ያላገኙ ሰዎች ደግሞ እንዲያገኙ ጥረት እያደረጉ አላህን ለማወቅ ይህን ሁሉ ጥረት ሲያደርግ የሚረዳ አምላክ ነው ያለን። ከዛ ምን አለ? የሚረዳ አምላክ ወለዚነ ጃሃዱ ፊና፣ እነዛ ለእኛ ብሎ የታገሉ የሆኑ ሰዎችን ለነህዲየነሁም ሱቡለና፣ ቀጥተኛውን መንገድ እንመራቸዋለን አለ። ቀጥተኛውን መንገድ እንመራቸዋለን። አላህ አልሐምዱሊላህ ሚን ቁዋ ነቢ ስ ሰለም ኢነከ ላ ተህዲ መን አሕበብት ወላኪን አላህ የህዲ መን የሻ አላቸው። አንተ ስለፈለግክ አትመራም ያ ሙሐመድ፣ ስላልፈለግክም አትመራም። የሚመራው አምላክ ብቻ ነው አላህ፣ ሂዳያ የሚሰጠው አምላክ ነውና አንዳንዴ ወፍቆን ለትግላችን የመጨረሻ ውጤት ሸሃዳ ሲሆን፣ የትግላችን የመጨረሻ ውጤት አላህን ማግኘት ሲሆን ትግሉ ፍሬ አፍርቷል ይባላል። አንዳንዴ ታግለህ ውጤት ሳይመጣ ሲቀር እኮ ያስጠላል። ትግልህ ግን ውጤታማ ሲሆን ደግሞ ደስ ይላልና ሂዳያ እኔ እነዚህ ከዚህ በፊት ጥያቄ ጠይቁት እህታችን ናቸው አይደል? እሷና አንድ እህታችን ይመስለኛል፣ አላሁ አዕለም። እዚህ ቤት ጥያቄ የመለስንላቸው ሰዎች ይመስለኛል። አዎ እነሱ ናቸው ኡስታዝ። አዎ እነሱ ናቸው መሰለኝና ብቻ አላህ አልሐምዱሊላህ ሂዳያ ስለሰጣቸው በሱ መንገድ የምንኖር ሰዎች አድርገን ለእኛም ጽናቱን ይስጠን። እንታገላለን። አላህ ለእኛም ጽናቱን ይስጠን። እንኳን ደስ አለሽ። ዛሬ ላይ ከአንቺ በላይ ደስተኛ ያለ ሰው አይመስልም። ከአንቺ በላይ ደግሞ ደስተኛም እኛ ነን። ምክንያቱም አንድ ሰው በምድር ላይ ያለ ሲቃጠል ስታዩት አታድኑትም? በክብሪ ሲቃጠል በመሰል ነገራቱ ሲቃጠል ምናምን ብታዩት አታድኑትም? ትጥራላችሁ። ይሄን ሁሉ ጥረት አድርገን እኛ የምናገኘው ነገር የለንም። ይሄ በዚህ ዳዕዋ ላይ አንድ ሰው ስለሰለመ የምንጠቀመው ነገር አለ እንጃ። ስላልሰለመ ኧረ ኡስታዝ የለም። ለምን መሰለ? ይሄ ሁሉ ነገር ስፒሪቹዋሊቲ ነው፣ መንፈሳዊነት ነው። ግን እንደነሱ አይነት ስሜት እንዲሰማን የሚያደርገን አምላክ ይመስገን። ወላሂ ለምሳሌ የሹዱ ባዕዱሁ ባዕዳ፣ አንደኛው የአንደኛው ችግር የሚቀርፍበት ብቸኛ ማለት እስልምና ነው። እና አልሐምዱሊላህ አላህ እናንተን ስለመራ እኛም ደግሞ ጽናቱን ይስጠን ብለን እንለምናለን። እና አልሐምዱሊላህ እናመሰግናለን። አላህ አንቺም ጠንከር በል ማለት ይሄ ዲን ሃይማኖት የስራ ሃይማኖት ነው። መስገድ አለ፣ ብዙ ነገራቶች አሉ ያስተምሩሻል። ግን አልሐምዱሊላህ የመጨረሻ ቃሌ ልገልጸው የማልፈልገው ብዙ እኔ ከዚህ ቃል ውጭ ገላጭ ቃል ያለ አይመስለኝም። እና በድሎትም በክፋትም ጊዜ የምንጠቀማት ቃል አልሐምዱሊላህ ነች።
ሲቸገር አልሐምዱሊላህ። አንድ ሰው ለምን ሲቸገር አልሐምዱሊላህ ይላል ብላችሁ ትጠየቃላችሁ።